in Yemen, where long simmering tensions between Saudi Arabia and the United Arab Emirates have burst into the open this Tuesday. Overnight, Riyadh bombed the port city of Mukalla, targeting a weapons shipment from the UAE. Saudi Arabia says those weapons were destined for separatist forces called the Southern Transitional Council, whose rapid advance in recent days has alarmed Riyadh. Now, in response this afternoon, the UAE says it will pull its forces out of Yemen altogether. Well, let's... ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን አላችሁ? ቴክኒሻናችን እያሰማን የነበረውን ዜና እየተመለከትኩት ነበር ፍሬንች 24 ላይ የመን ላይ ተሸንፈናል እያለች ነው ሳውዲ አረቢያ ዩናይትድ አረብ ኤሚሬትስ ትልቅ ዴቨሎፕመንት ነው የሚያነጋግር ያለ ዴቨሎፕመንት ነው በአለም ላይ ሐሳብ እናክልበታለን በኋላ ላይ ዘግየት ብለን እንመጣለን እንደምታውቁት እንግዲህ ፕሪቶሪያ ከዛ የአማራ ጦርነት የአብይ አህመድን አገዛዝ ከኤርትራ መንግስት ጋር ተጋጨ ከዛ በኋላ ከሶማሊያ ጋር ከሱዳን ጋር የሱዳን ቴንሽን ዩናይትድ አረብ ኤሚሬትስን እና አብይ አህመድን እንደዚሁ ከሳውዲ ከኤርትራ እና ሱዳን እንደዚሁም ከሌሎቹ ጋር በተቃራኒ እንዲሰለፉ አደረገ ይሄ ጦርነት ስካሌት ያደረገ ዛሬ የመን ላይ ፉል ስኬል የሚባል ጦርነት ውስጥ በተለይ አልሙቃላ ላይ ሳውዲ አየር ኃይሎች እንደዚሁ በዩናይትድ አረብ ኤሚሬትስ የጦር መሳሪያ ክምችቶች ላይ ድብደባ መፈጸማቸው ይሄንን ተከትሎ ዩናይትድ አረብ ኤሚሬትስ ከዛ ለቅቄ ወጣለው ወይንም በ24 ሰዓት ውስጥ የመንን ለቃ የምትወጣበት ሁኔታ ላይ እንደገባች እየተመለከትን ነው ሶማሌላንዱ ዴቨሎፕመንት በአንድም በሌላ መንገድ ኢትዮጵያ ውስጥ ያለው ፋክተር የአማራው ጦርነት ፋክተር በጣም ግዙፍ ኮንሲኩዌንስ ቀጠናዊና ዓለም አቀፋዊ የጦርነቱንም አይነትና ቀጠናዊ አሰላለፍ ፈንዳሜንታሊ ሼፕ ያደረገው ነው ምናልባት ሰዎች በዛ መንገድ ላይ መለከቱት ይችላሉ እኛ ግን መሰረቱና መነሻውን በተመለከተ በጣም በተለይ ደግሞ ኢትዮጵያ የገባችባቸውን ቅርቃሮች እና የዚህ ሁሉ ቅርቃር መነሻው ምንድነው የሚለው በሚገባ በተደጋጋሚ ስናነሳ ነበር የነበረው ኤኒዌይ ዛሬ ቆይታችንን በእነዚህ ጉዳዮችና ከዚህ ጋር ተያያዥ በሆኑ ጉዳዮች ላይ እናነሳለን ፕሪቶሪያውን በተመለከተ እንደዚሁ ፕሪቶሪያውን ያስቆረፋቸው ኃይሎች የአማራ ኃይል በተለይ ደግሞ አማራው ወደ ጦርነት የገባበት ምክንያት በቀጥታ የከፕሪቶሪያ ጋር የተያያዘበት አግባብ አለ ከዚህ በፊት ሲባል ነበር ግን ተደጋግሞ በዚህ ደረጃ የቀረበበት አግባብ አልነበረም ስለዚህ ምላሽ ያሻዋል ብለን እናምናለን ዛሬ ምላሽ የምንሰጥበት ነው ዩናይትድ አረብ ኤሚሬትስን በጣም በከፍተኛ ደረጃ ጭንቀት ውስጥ የከተተ ብቻ ሳይሆን የቀጠናውን ኃይል አሰላለፍ በተለየ መንገድ ሊያስቆም ይችላል የሚባል አይነት ነገር አለ ከግንቦት በፊት ማጥቃት አለብን በተቻለ መጠን ሲግኒፊካንት የሆነውን የፋኖ ኃይል መምታት የምንችልበትን ድል ካልፈጠረን ምርጫውን ለማካሄድ እንቸገራለን ያገዛዙ ግምገማ ነው እዚህ ላይም ትኩረት እናደርጋለን ሐሳቡን እናንተ እናደርሳለን እስከ መጨረሻው ፍጻሜያችን ድረስ አብራችሁ እንድትቆዩ በአክብሮት ጠይቃለሁ የመጀመሪያው መልእክት ዛሬ ደረሰን ከሐዋ ያሲን ነው ሐዋ ያሲን ምንድነው ያለችን ኦኬ አይ ቲንክ ፍሬንች ይመስለኛል ጁቮኤም የሚል ነገር ልካልናለች on voem ofse ማለት እንፈልጋለን እኛም በጣም እንወድሻለን እናመሰግናለን ስለመልእክትሽ የማ በጣም እናመሰግናለን ጠረፍ ሰላም ብያለሁ ቦጋለ ሰላም ብያለሁ ሐዋ በድጋሚ ሰላም ብያለሁ ትንቢት እንዴት አለሽ ኦማ እንደዚሁ ሰላም ብያለሁ ወንደሰን እንዴት አለ የኤቢሲ ቤተሰቦች አዲስ አመት ነው ሃፒ ኒው ኢየር አዲስ አመትን ለምታከብሩ የፈረንጆችን አዲስ አመት ለምታከብሩ ጃንዋሪ 1 ነው ነገ ስለዚህ አዲስ አመት እየመጣ ነው ኤቢሲን አበረታቱ ስቲከር እየገዛችሁ አይደለም እየተመለከትኩ አይደለም ስለዚህ እንድታበረታቱን በአክብሮት ጠይቃለሁ ኤቢሲ እንድትደግፉ ኬዋይ ሰላም ብያለሁ ኤቢሲ ቤተሰብ ጎርፉ ሰላም ብያለሁ ዝራ ያዕቆብ ሰላም ብያለሁ መላኩ ሰላም ብለናል መልእክቶቻችሁን እየላካችሁልን ያላችሁም አላችሁ በዋትስአፕ የብስኪ በዋትስአፕ የተላኩትን የተወሰኑ መልእክቶች ወደ እናንተ ላድርስ ቲቲ ሜሪ ክሪስማስ እና ሃፒ ኒው ኢየር ብላናልሽ በጣም እናመሰግናለን ሌላው ለሚኩራ ክፍለ ከተማ አንድ ወረዳ ላይ የታዘብኩትን ላካፍላችሁ ይሄ በቪዲዮ የምትመለከቱት እየተሸጠ ያለ አትክልት ወረዳው ግቢ ውስጥ በመንግስት ደንብ አስከባሪ ተብሎ ባሰማራቸው ዘራፊዎች በየሰፈሩ ጉልት ከሚሸጡ እናቶች ተዘርፎ ሽጠው እየተከፋፈሉት ነው ብሎ ቪዲዮ ልኮልናል በጣም እናመሰግናለን በጣም የሚያሳዝን ነው እንግዲህ ከጉልት ከሚቸረችሩ እናቶች ይዘርፉና እሱን ደግሞ ራሳቸው ሸጠው ሲከፋፈሉ የሚያሳይ ቪዲዮ ነው የተላከልን
በጣም ነው እናመሰግነው። እኔ ብቻ ነኝ ጌታቸው አልጀዚራ ቃለ መጠይቅ ላይ የአብይን ድንቁርና አሁን የተናገረ ይመስለኝ ይላል። ምን ማለት ነው? እኛና እናንተ ጦርነት ከጀመርን ኤርትራ ገብታ ትመታችኋለች፣ እኔ እሱን ማስቆም አልችልም ብሎናል ማለት ምን ማለት ነው? የአንድ ሉዓላዊ ሀገር መሪ ነኝ የሚል ግለሰብ የውጭ ጦር ገብቶ ሲመታ ሉዓላዊነት መጣሱን ማስቆም አልችልም ብሎናል ብሎ በአደባባይ ሲናገር ከዚህ በላይ አገዛዙን ድንቁርና በምን መግለጽ ይቻላል የሚል ጥያቄ አንስተዋልና በጣም የሚያስገርም ነገር ነውና እኛና ኤርትራ ብንዋጋ ኤርትራ ትግራይን ገብታ ትመታለች፣ እኛ ደግሞ ያንን ማስቆም አንችልም፣ ስለዚህ ከኛ ጋር መሰለፍ አለባችሁ ነው የአብይ አርጊውመንት ነው። ስለዚህ የኢትዮጵያ ሉዓላዊነት ቀርቶ ትግራይን ከጥቃት መከላከል አንችልም፣ ስለዚህ እናንተ ናችሁ የምትጠቁት፣ ስለዚህ ከኛ ጋር ከአብይ አህመድ ጋር መሰለፍ አለባችሁ ብሎናል አብይ አህመድ ብሎ ጌታቸው ተናግሯል ነው የሚለው አድማጫችን። ይሄ ደግሞ በምን ያህል ልክ ያገዛዙንም ሆነ ካገዛዙ ጋር የተጠጉ ግለሰቦችንም እና ሀገሪቱ ያለችና በምን አይነት ስርዓት እንደምትመራም ግልጽ ማሳያ ነው የሚል ነገር ነው የተላከልን። በጣም ነው የምናመሰግነው። ሌላ የተላከልን ጌታቸው ረዳ የትግራይ ጄኖሳይድን የፈጸመው ፋኖ ነው ላለው የፋኖ ምላሽ ያስፈልጋል ብዬ አምናለሁ። እሱ ነው ህዝባችን ላይ ጄኖሳይድ የፈጸመው። የማይካድራን በጭና በሌሎችም ቦታዎች ላይ እንስሳትን ዘር ሳይቀር ያጠፋ ሊጥ የደፋ የአማራን ህዝብ የፈጀ እሱ ነው። ስለዚህ እሱ ነው ተጠያቂ መሆን ያለበት። በዚህ ረገድ መግለጫ መውጣት አለበት የሚል መልእክት ተመልክቻለሁ። ሌሎችም በርካታ መልእክቶችን ልካችኋል። ከጊዜ አንፃር ሰላም ኤቢሲ ሁሌም አብይ እንደዚህ ያደረገ ብልጽግና ይሄን ያደረገ ሆዴድ ይሄን ያደረገ ባዴን ይሄን ያደረገ ላይ ብዙ ጊዜ ትወያያላችሁ። እውነት ግን ሌሎችም እንደዚሁ በእኛ ውስጥም ተልኮ ተሰጥቷቸው የገቡ ኃይሎች አሉ። እነሱን ከማጥራት አንፃር ምን መሰራት አለበት የሚል ነገርም አንስቷል። የስ እነሱንም እየታገልን ያለ ነው። እኛ ብቻ አይደለን የምንታገለው። በነገራችን ላይ ፋኖች በተለይ በአንድነት ሂደቱ እንቅፋት የሚሆኑ ኃይሎችን በስፋት እየለዩ በተለይ ባለፉት 2 እና 3 ወራቶች ሰፊ ስራ የተሰራበት ይመስለኛል። በሀገር ውስጥም ከውጭም የተለየ ተልኮ አላቸው የሚባሉ ኃይሎች በዚህ በአንድነት ሂደቱ ላይ እንቅፋት ናቸው የሚሏቸውን ኃይሎች በመለየት ረገድ በጣም አስደናቂ ስራ እንደተሰራ ዛሬ እንደውም በሌሎች ሚዲያው ላይም በዘገባ በለጠ ለምሳሌ በዘገባ ሰርቶ ተመልክቻለሁ። ስለዚህ ከዚህ አንፃር በርካታ ስራ እየተሰራ እንዳለ ህብረተሰቡ መገንዘብ አለበት የሚለውን በዚህ አጋጣሚ ማድረስ ፈልጋለሁ። በ12 እሁድ ቀን ሰሜን ሸዋ አንሳሮ ወረዳ ለሚ ከተማ ድረሙ ቀበሌ መብራትና ውሃ እናስገባለን ብለው ሰብስበው እንዳቀሩ ብለው ስብሰባ ጠርተው አጀንዳ ቀይረው ስራ የፈታ ወንድም ዘመድ ካለ ሚሊሻ አስመዝግቡ ጥቅም አለው የቤት መስሪያን ቦታ ያገኛል ብለው ለህዝቡ ሲነግሩት የተሰበሰበው ህዝብ ስብሰባውን ረግጦ ወጣ ነው ይላል። ይሄኛው መልእክት ደግሞ እንግዲህ ህዝባችን በጣም በርካታ መልእክት ነው የሚያደርሰን። ትንግርቱና አንሙት ሰላም እንዴት ናችሁ ባካችሁ ችን መልእክቴን ለፋኖች አድርሱልኝ የሚል ነው። ከፋኖ ጋር የተገናኘ መልእክት ስለሆነ እሱን ወደሚመለከተው አካል አድርሰናል። የተለያየ መንገድ ደርሶናል። በጣም እናመሰግናለን አድማጭ ተመልካቾቻችን ይሄንን መልእክት ስላደረሳችሁ። በቀጥታ ወደ ፕሮግራማችን እናልፋለን። ስለ መልእክቶቻችሁም ስለ ሐሳብ አስተያየቶቻችሁም ከልብ ነው የምናመሰግነው። ኤቢሲን ለማበረታታት የምታደርጓቸው ነገሮች አንደኛ በዜል ድጋፍ አድርጉ፣ ሌላኛው በስቲከር እየገዛችሁ ኤቢሲን አበረታቱ። ይሄንንም ስለምታደርጉ ከልብ እናከብራለን፣ እናመሰግናችኋለን። ሌላው ላይክ እና ሼር ማድረግ የዩቲዩብ ቻናላችንን ሰብስክራይብ አድርጉ። እስከዛሬ ድረስ 60,000 ያልገባንም ቢባል ማን ያምናል? እንግዲህ በጣም በርካታ ቻናሎችን አውቃለሁ ኢትዮጵያ ውስጥ ኒርሊ አብዛኞቹ ከግማሽ ሚሊዮን ከ1 ሚሊዮን በታች ሰብስክራይበር የላቸውም። and we're yet 60,000 ለመሙላት በጣም ከፍተኛ ትግል ላይ ነው ያለነው። በጣም በርካታ ሰው እንደሚያይን ከበርካታ ቦታ መልእክት እንደሚላክልን ነው የሚደርሰኝ። ግን ደግሞ ሰብስክራይበራችን በጣም መናኛ የሚባል ነው ማለት ነው። እኛን ብቻ ሳይሆን ህዝባችንንም የሚመጥን መስሎ አልተሰማንም ያለው ሰብስክሪፕሽን። ፕሊዝ ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ። የብልጽግና ቻናል ቢሆን በጣም በርካታ ሰብስክራይበር እንደሚኖረው መገመት ይችላልው። ኤኒዌይ ይሄንን እንድታደርጉ በአክብሮት እየጠየቅኩኝ ቀጥታ አንሙትን እጋብዛለሁ። መልካም ቆይታ እንዲሆንላችሁ ከልብ ነው የምመኘው። ወንድም አንሙት እንኳን ደህና መጣህ። በርከት ያሉ ርዕሰ ጉዳዮችን ይዘን ተከስተናል። እንዴት አለ? ቀን እንዴት ነበር? ሰላም ነኝ ወንድም ትንግርቱ፣ እንዴት አለ? ደህና ውለሃል ወይ? ሁሉ ሰላም ነው? አስገራሚ ነገር እያነሳህ ስገረም ነበረ። ስራ የፈታ ዘመን ካላችሁ አስመዝግቡ
እያለ መሆኑን ብልጽግና ስጠቅስ ነበርና ደጋግመን ምን ለሄንን ነው ይልህ ብልጽግና የሚያቀርበው የሥራ ዕድል ጦርነት ነው ውትድርና ነው ብለን ነበርና የዛ ትክክለኛ ነጸብራቅ ነው። ስራ የፈታ ዘመድ ካላስመዝግቡ ጥቅማ ጥቅም እንሰጣችኋለን ማለት ይሄ ነውና ለማንኛውም የኢቢሲ ቤተሰቦች ሁላችሁም እንደምናችሁ ሰላም ብያለሁ። ባለንበት እንግዲህ ሁሌ እንደምንለው የኢትዮጵያ ውስጣዊ ሁኔታ የቀጠናው አጠቃላይ ሁኔታ ውስጣዊና ውጫዊ ሁኔታዎች መስተጋብር በከፍተኛ ደረጃ ብዙ ለውጥ እያመጣ ነው። እንግዲህ ኢቢሲ እየተከታተልን እዚህ ላይ ሐሳባችንን በየቀኑ ከእናንተ ጋር እናጋራለን። እዚህ ጋር ግን አንድ ርምት ልሰጥ ፈልጌ ነው። ቅድም የሰሞኑን የምናስኬደው የአማራ ጆርናል ማስታወቂያ ላይ ጃንዋሪ 30 2025 ድረስ የጽሁፍ ናሙና አስገቡ የሚለው በስህተት ነው። 2025 የተባለው 2026 ነው። ነገ ይሄ ይታረማል። በዚህ አጋጣሚ እንግዲህ ይህን መልእክት የደረሳችሁ በ2026 ጃንዋሪ ማለት ከአንድ ወር በኋላ እንድታደርጉ ለመጥቀስ ፈልጌ ነው። በዚህ አጋጣሚ ሁላችሁም የፈረንጆችን አዲስ ዓመት የምታከብሩ መልካም አዲስ ዓመት እንኳን አደረሳችሁ እላለሁ። አንሙት እናመሰግናለን። አንተ የምታከብር ከሆነ መልካም አዲስ ዓመት ይሁንልህ። እስኪ ሞቅ ሞቅ አድርጉት፣ አዲስ ዓመት ነውና አዲስ ዓመት ድባብ ፍጠሩ። በከለር አድርጉት የቻት ቦክሱን። ስለዚህ ድጋፋችሁን ማየት እንፈልጋለን። ይሄን እንድታደርጉ በአክብሮት ጠይቃለሁ። መልካም አዲስ ዓመት እንዲሆንላችሁም ከልብ እንመኛለን። ምን አዲስ ነገር አለ በአንተ በኩል አንሙት? ምን የምታጋራን ነገር አለ? በተለይ ከፋኖ መግለጫዎች ጋር ተያይዞ አጠቃላይ በርካታ ውጊያዎች እየተካሄዱ ነው ያሉት። ትላንትና ዲሴምበር 29 አይደለም? ትላንትና ዲሴምበር 29 ደርሶኝ የነበረው መረጃ እስከ ትላንት ድረስ የነበረውን ላቅርብልህ አንሙት፣ የጦርነቱን ሁኔታ ማለት ነው። ዲሴምበር 29 ድረስ ያለውን ትንሽ ዳታውን ወደ እናንተ ላድርስ አድማጭ ተመልካቾቼ። ከ26 እስከ 29 ባለፉት 3 ቀናቶች ከ26 እስከ 29 እንግዲህ እስከ ትላንት ድረስ ብቻ የነበረው ጦርነት 86 ጦርነቶች ኢትዮጵያ ውስጥ ተመዝግበዋል። ውጊያዎች ማለት ነው። አርምድ ኮንፍሊክትስ ናቸው እነዚህ። በ3 ቀናት ውስጥ 84 ውጊያዎች ተካሂደዋል ኢትዮጵያ ውስጥ። ከነዚህ ውስጥ 45%ዎቹ በቀጥታ ጦር 54% የሚሆኑት ከነዚህ ጦርነቶች ውስጥ በቀጥታ የመከላከያውን እና የመንግስትን ኃይል ኢንጌጅ ያደረጉ ናቸው። ምን ማለት ነው? እንግዲህ በርካታ ጦርነት ግጭቶች አሉ። የአገዛዙን ማዕከል ያደረጉ አሉ፣ ያላደረጉም አሉ። ለምሳሌ በጎሳዎች መካከል የሚደረግ ግጭት ሊሆን ይችላል። የታጠቁ ኃይሎች በተለያየ አካባቢ ላይ የሚያደርጉት ግጭት ሊሆን ይችላል። እንደዛ አይነቶችን ግን በጣም 54% የሚሆነው ጦርነት ግን በአጠቃላይ ከአገዛዙ ጋር የሚደረጉ ውጊያዎች ናቸው። ከዛው እንግዲህ ከነዚህ ጦርነቶች ውስጥ ዶሚናንት ክራይሲስ ተብሎ ወይንም ግጭቶች አሉ ተብሎ ዋናው ኤፒሴንተሩ ከተካሄዱት ውስጥ 31 ጦርነቶች የተካሄዱት በ3 ቀን ውስጥ አማራ ክልል ውስጥ ነው አንሙት። በሀገሪቱ ውስጥ አጠቃላይ 45 ጦርነቶች ሲካሄዱ ከነዚህ ውስጥ 31ዱ የተካሄዱት በአማራ ክልል ነው። እንግዲህ ማለት ምን ማለት ነው? ከ14ቱ ብቻ ናቸው ሌሎች አካባቢዎች ላይ 31ዱ የተካሄዱት አማራ ክልል ነው። ከ70 እስከ 80% የሚሆነው ጦርነት እንግዲህ በስፋት እየተካሄደ ያለው አማራ ክልል ውስጥ መሆኑን በዚህ አጋጣሚ ማንሳት ያስፈልጋል። በሌሎች አካባቢዎች ተብለው ከሚጠቀሱትም አማራን ኢንቮልቭ ያደረጉ ጦርነቶች ናቸው በብዛት። በተለይ በምዕራብ ወለጋ አካባቢ ላይ የሚደረጉ ጦርነቶች በዋናነት የአማራውን ሕዝብ ታርጌት ያደረጉ ውጊያዎች ናቸው። ያው በንጹሃን ላይ የሚደረገው ፍጅት አለ። at the same time ደግሞ ከሌሎች ከታጠቁ ኃይሎችም ጋር የሚደረግ ጦርነት እንዳለ ማወቅ ያስፈልጋል ማለት ነው። በጣም በበርካታ አካባቢዎች ጋምቤላን ጨምሮ በአጠቃላይ አፋር፣ ኦሮሚያ እና ትግራይ እና ተለያዩ አካባቢዎች ላይ እንደዚሁ በርካታ አይነት የተፈጸሙ ግጭቶች፣ ጦርነቶች፣ በጣም በርካታ አይነት ክራይሲስ ነው ያለው። እንግዲህ እገታዎች አሉ፣ ዘረፋዎች አሉ። እንደዚህ አይነት ዳታዎች ናቸው ያሉት አንሙት። እንግዲህ በጣም ኢንቴንሲቲው ዛሬ ላይም እንግዲህ ዛሬም የደረሰን እንትን የሚያመለክተው ከጠዋት ጀምሮ በበርካታ አካባቢዎች አማራ ክልል ጦርነቶች ሲካሄዱ የዋሉ መሆኑን የሚያሳዩ ናቸው ማለት ነው። ይሄ አንደኛው ነው። በአንተ በኩል አንድ መግለጫ ተመልክቻለሁ፣ የላክልኝ መግለጫ አለ። እንደው እሱ ላይ ሐሳብ ብትሰጥ፣ ሌሎችም ተጨማሪ ነገሮችን የምታደርሰን ነገር ካለ አንሙት። መልካም እንዳልከው ብዙ መረጃዎች አሉ። ያው አገዛዙ ፋኖ ወደ የፋኖ አካል ኃይሎች ወደኔ መጡ ስለሚል ከሱ ደግሞ ወደኛ የመጡትን መጥቀስ ከሱ ወደ ፋኖ ሄዱትን መጥቀስም ጠቃሚ ስለሆነ
ሰሞኑን እንደዚሁ ያገዛዙ አካላት ወደ ፋኖ ገብተዋል። በተለይ የቴዎድሮስ መረጃ የሚያሳየኝ አንደኛ እሸት ይመር የተባለ ሰው ከ6ኛ እዝ ይሄ 6ኛ እዝ በጣም ብዙ ኃይሉን እያጣ ነው። እንግዲህ 52ኛ ክፍለ ጦር ሸበር በረንታ መርገጭ ከተማ ሙሉ ትጥቅ በመያዝ 64ኛ ክፍለ ጦር ቴዎድሮስ እዝን ተቀላቅሏል። ይሁን የብሬ የተባለ ከሚሊሻ ተቋም እንደዚሁ 74ኛ ክፍለ ጦርን ተቀላቅሏል። በለጠ አለማየሁ የተባለ ከሚሊሻ ተቋሙ እንደዚሁ 74ኛ ክፍለ ጦርን ተቀላቅሏል። በመከላከያ ሰራዊት የሪፐብሊካን ኃይል ሜንቴናንስ መምሪያ ቡድን መሪና በመከላከያ ዩኒቨርሲቲ አውቶሞቲቭ ኢንጂነሪንግ ዲግሪ ምሩቅ በወታደራዊ ክፍል የ5ኛ ክፍለ ጦር አባልና ውትድርና ዓለም 14 ዓመት ያገለገለ 10 አለቃ ደስ ሲበለው ገድፍ የቴዎድሮስ እዝ 206ኛ ኮርን ተቀላቅሏል ይላል። በተጨማሪ 10 አለቃ ሰለሞን አለምነው ከዛው ከ6ኛ እዝ 602ኛ ኮር 25ኛ ክፍለ ጦር 6ኛ ሬጅመንት የሞርታር ኦፕ የነበረ ነው። እሱም ፋኖን ተቀላቅሏል። በተመሳሳይ 10 አለቃ ደሳለኝ አባይ ኦፕሬተር ነው። ከዛው 602ኛ ኮር ያገዛዙ ማለት ነው 25ኛ ክፍለ ጦር 6ኛ ሬጅመንት ወደ ፋኖ መግባቱን የሚያሳይ መረጃ ነው። ሌላኛው ጠቀስከው መረጃ መግለጫ ፋህድ መግለጫ አውጥቷል። ፋህድ መግለጫ በሰሞኑን የተከሰተውን ከነ ጋሽ ተስፋዬ ሞት ጋር በተያያዘ የተፈጠረውን ሁኔታ የሚገልጽ መግለጫ ነው ያወጣው። እንግዲህ በመግለጫው ላይ 2 ገጽ መረጃ ነው። እኔ ሰመሪውን ለማውጣት ነው የሞከርኩት። ምንድነው የተፈጠረው ኢንሲደንት የሚለው ለማየት ሞክሬያለሁ። ፋህድ ባወጣው መግለጫ መሰረት 2 ጊዜ የተተኮሰ ድሮን ጥቃት እንደሆነ ይጠቅሳል። በዛ የድሮን ጥቃት 30 ሰዎች መሞታቸውን 16 ሰዎች ከባድ ቁስለኛ መሆናቸውና 3 ቀላል ቁስለኛ መሆናቸውን የሚያመለክት ነው። ከ30ዎቹ ሟቾች መካከል መግለጫው እንደሚለው 19ኙ ምርኮኛ ኮማንዶዎች ናቸው። ያገዛዙ ተማርከው ቀይ መስቀል እንዲረከብ ጥሪ ቀርቦ ዝም ብሎ በፋኖ ቁጥጥር ስር ሆነው እዛው የነበሩ ናቸው። 19ኙ ከ30ዎቹ ማለት ያገዛዙ ምርኮኛ ኮማንዶዎች እንደነበሩ ይጠቅሳል። 6 ፋኖች መሆናቸውን ይጠቅሳል። 5ቱ ንጹሃን ናቸው ነው የሚለው። ስለዚህ ከነዚህ መካከል እንግዲህ ጋሽ ተስፋዬም አንደኛው ናቸው። 4 አርሶ አደሮችም ሞተዋል ማለት ነው። ስለዚህ በአጠቃላይ በ2 ጊዜ በተተኮሰ የድሮን ሚሳኤል 19 ያገዛዙ ምርኮኛ ኮማንዶዎች 6 ፋኖች እና 5 ንጹሃን ተገድለዋል ይላል። ግን በቀጠናው ላይ በጣም በርከት ያሉ ጥቃቶችን አገዛዙ አጠናክሮ መቀጠሉን የሚያመለክት መረጃ መግለጫ ነው ያወጣው። በተለይ እዛው አካባቢ ባሉ ቀበሌዎች በሂዲ ቀበሌ 5 ሰዎች፣ ግልጥ በረት በተባለ ቦታ ቀበሌ እንደዚሁ 3 ሰዎች፣ አባያጥር በተባለ ቀበሌ 10 ሰዎች ባገዛዙ መገደላቸውን ይጠቅሳል። በተለያዩ ቀበሌዎች የጠቀሳቸው ቀበሌ ስም ዝርዝሮች አሉ። በእነዚያ ውስጥ ደግሞ የ15 አርሶ አደሮች የጤፍና ማሽላ እህል ተጭኖ ተወስዷል ነው። እንግዲህ መቸለታ በድምጽ አንተ ስታሰማን ነበረ የተሰበሰበ የተወቃ እህል ባገዛዙ ጦር ተጭኖ መወሰዱን የሚያመለክት ነው የነበረው። እዚህም እንግዲህ በተለያዩ ቀበሌዎች የ15 አርሶ አደሮች ጤፍና ማሽላ በዛ ደረጃ መወሰዱን የሚያመለክት መረጃ ነው ፋህድ በመግለጫው ያጋራን። ስለዚህ አጠቃላይ ጋሽ ተስፋዬ መካሻን ያጣንበት የድሮን ጥቃት በምን መንገድና ምን አይነት ሁኔታ ውስጥ እንደሆነ በዚህ መንገድ ነው መግለጫው የሚያትተው። ያው ብዙ መንደርደሪያዎች አሉት፣ ብዙ ትርጉም አለው። የፈለገ ይሁን ትግላችን ይበረታል ይቀጥላል በሚል ነው የገለጸው ድርጅቱ ማለት ነው። ስለዚህ በብዙ መንገድ ብዙ የፋኖ አውደ ውጊያ መረጃዎች አሉ። ሚኒሊክ እዝ ላይ ከፍተኛ የሆነ እንግዲህ ሰሞኑን ሚኒሊክ እዝና በላይ እዝ እኔ እናንተም ትናንት እንዳቀረብ ነው ከፍተኛ ድል 61ኛ ክፍለ ጦር ያገዛዙ ላይ ከፍተኛ ድል አስመዝግበዋል። በእግረ መንገድ ግን አጠቃላይ ፖለቲካዊና ወታደራዊ ግንባታ እየሰራ መሆኑን የሚያመለክት መረጃ ትናንት ልከውልን ነበረ። ስልጠና እየተሰጠነ ያለው የድርጅቱን ቀጠናዊ ትስስርና ፖለቲካዊ ግንባታ ሁኔታ፣ የሲቪል አስተዳደር መዋቅር አስፈላጊነትና ዘመናዊ የሰራዊት አደረጃጀትና ውህደትን በተመለከተ ስለ ድርጅቱ አሁናዊ ቁመናና አንድነት እንዲሁም አጋርነትና ትብብርን በተመለከተ የወታደራዊ አቅም ግንባታ እነዚህና መሰል ቀጠናዊና ዓለም አቀፋዊ ጉዳዮች ላይ ስልጠናዎች እየሰጠን ነው የሚል መግለጫም መረጃም አጋርተውናል። አውደ ውጊያዎች በተለያዩ ግንባሮች አንሙት እዛ ጋር
እዛው ላይ አሁን ያጋራሃል ላይ ዘመናዊ ወታደር አደረጃጀትና ውህደትን በተመለከተ ነው ያልከው። ምንድነው ስልጠናዎቹ ዘመናዊ ወታደር አደረጃጀትና ውህደትን አይደለ? ወታደራዊ ውህደትን የድርጅቱ አሁን አይቆም ወይ ምንድነው የሲቪል አስተዳደር መዋቅር አስፈላጊነትና ዘመናዊ የሰራዊት አደረጃጀትና ውህደትን በተመለከተ። ኤክሰለንት። ይሄ እጅግ የሚጠበቅ አስፈላጊ የሆነ ክሪቲካል የሆነ ስልጠና ይመስለኛል። ቴንክ ዩ ለማ እሱን ስለሰማው ነው ደገሙ ያልኩ። ለዛ ነው አንሞት ቀጥ ያንዳንዱ ጭብጥ ላይ ስልጠና የሚሰጡ አመራሮችንም ስም ጠቅሰዋል። እንግዲህ ሰራዊት የሚገነባው እንደዚህ ነው። አየህ ይሄ ትግል ሲጀመር እንደዚህ ተሰርቶ አይደለም የተጀመረው፣ እየተሰራ ያለ ገና አሁን ኮንሶሊዴት እያደረገ ያለ ትግል ነው። እንደምታውቀው በብዙ መንገድ ብዙ ነገሩን፣ ቅርጹን፣ አይነቱን፣ መገለጫውን፣ ኦብጀክቲቮቹን ምኑን እያጠራ ያለ ትግል ነውና ይሄንን ደግሞ የሚፈጥረው ይሄንን የመሰለ የአቅም ግንባታ ስራ፣ ስልጠና፣ ግምገማ ይሄ ነው ድርጅት የሚያደርገውና አይ ቲንክ ከዚያ አኳያ ብዙ ነገር እየተደረገ ነው። የማሰልጠኛ ጣቢያዎች መምሪያዎች እንዳሉ ታውቃለህ። የስልጠና መምሪያዎች በራሳቸው የተለያየ ክፍል ያላቸው ናቸው። የተለያየ ማሰልጠኛ መዋቅር ያላቸው ናቸውና ከዚያ አኳያ የተሰራ ነው። አውደ ውጊያዎች በተለያዩ ግንባሮች ብዙ አይነት አውደ ውጊያዎች ቃል አቀባዮች ሲያጋሩን ውለዋል። በጣም ብዙ አይነት ውጊያና ድል ነው እየተደረገ ያለው። ምናልባት አጀንዳው በስቶ በአግባቡ አልያዝን ይሆናል እንጂ እሱ ነው ያለው። በሌላ በኩል የግብጽ የውጭ ጉዳይ ሚኒስትር ኢትዮጵያ ከዚህ በኋላ ያለኛ እውቅና አዲስ ግድብ መገንባት አትችልም የሚል መግለጫ ሰጥቷል። እንግዲህ የግብጽ ነገር ብዙ ነገር እየሆነ ነው። ያው በዚህ አገዛዝ ደካማ ዲፕሎማሲ የተነሳ በብዙ መንገድ ዙሪያዋን ኢትዮጵያ ሊከበበች ስለሆነ እንግዲህ ፉከራውና አይነቱ ጨምሯል ማለት ነው። እነዚህ ናቸው ለጊዜ ያሉ መረጃዎች። አንሙት ከዚህ ጋር ከዚህ ርዕስ ሳልወጣ እንግዲህ የዘመናዊ ወታደራዊ አደረጃጀትና ወታደራዊ ውህደትን በተመለከተ እየተሰጠ ያለ ስልጠና አይ ቲንክ ቀጣዩን አቅጣጫ ይጠቁመናል ብዬ አስባለሁ። ለአድማጭ ተመልካቾቻችንም ጭምር በተለይ ለአማራው ምን እየተሰራ እንዳለ እንዲያውቅ እድል የሚሰጥ ይመስለኛል። ባለፈው አንድ ቃለ መጠይቅ ላይ ባጫ ደበሌን አስመልክቶ አንድ ፕሮግራም ሰርቼ ነበረ። ኮዝ የላቸውም እያለ ሲያወራና እሱን ይዤ መጥቼ ፕሮግራም ሰርቼ ነበር። አንሙት እሱን ፕሮግራም ተከታትለው ከሆነ እና እዛ ላይ ሳትቀመጥ እግሯን ዘረጋች የሚል ነገር ሲናገር ሰምቼ ነበር። እዚህ ያሉ ኮማንድ ያሉ ጦር ያዋቅራሉና ሳይቀመጡ እግራቸውን ለመዘርጋት እየሞከሩ ነው ምናምን ነበር ሲል የነበረው ማለት ነው። አሁን ከእግሯን ከመዘርጋት አልፋ ዘመናዊ ወታደር አደረጃጀትና ስለ ወታደራዊ ውህደት እያወራች ነው በለው። በዚህ አጋጣሚ በሉልኝ ለማለት ነው። ኦኬ እግሯን ከመዘርጋት አልፋ ስለ ወታደራዊ ውህደት ስለ ወታደራዊ ተልኮ አንድ ወታደር የተለየ ቦታ ላይ ሄዶ ተልኮ ሊፈጽም የሚችልበትን አግባብ ያንን ማይንድ ሴት እና ያንን ቴክኖሎጂ በማስታጠቅ ላይ ነች እግሯን ከመዘርጋት አልፋ የሚለው መልእክት ለወዳጅም ለሚወድ ለወዳጅ መድረስ ያለበት ነው። ምን እየተሰራ እንዳለ እንዲያውቅ ያስችሏል። ለጠላት ደግሞ ምን ማለት እንደሆነ ይገባዋል ብዬ ስለማስብ ነው። በዚህ አጋጣሚ ሌላ አንድ ያስገረመኝ ነገር አለ። አንሙት እንደው አንተም ሐሳብ ብትሰጥበት ብዬ ያሰብኩት ነው። የውጭ ጉዳይ ሚኒስትሩ በፓርላማ ተገኝቶ ዛሬ ያቀረበው ነገር ነበር። ጌዲዮን ጢሞቴዎስ ማለት ነው። ሀገራዊ ጉዳዮች ላይ ጋራ አቋም ሊኖረን ይገባል ይላል ጌዲዮን ጢሞቴዎስ እና የኢትዮጵያ ብሔራዊን ጥቅም ለማስጠበቅ የጋራ አቋም ሊኖረን እንደሚገባ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ተናገረ ይላል። ስድስተኛው የህዝብ ተወካዮች ምክር ቤት አምስተኛ የሥራ መደብ ስድስተኛ መደብ ስብሰባ አካሂዷል። በዚህም ላይ ተገኝቶ የቀይ ባህርን ጉዳይ ለኢትዮጵያና አቋም ፍላጎት እንዲሁም ጥያቄው ተገቢና ፍትሃዊ በመሆኑ ዓለም አቀፉ ማህበረሰብን ማስገንዘብ መቻሉን ተናገረ። ከዛ በኋላም ኢትዮጵያ የባህር በር ለማግኘት የጀመረችውን ጉዞ ይሳካ ዘንድ የሁሉም ርብርብን ይጠይቃል ይልና ይህ የወደብ የማግኘት ጉዳይ የመንግስትና የአንድ ፓርቲ ጉዳይ ባለመሆኑ ያሉንን ልዩነቶች ወደ ጎን በመተው ብሔራዊ ጥቅማችንን ማስጠበቅ ይገባናል ብለዋል ይላል። አሁን ይሄን ነገር ሳስብ ይሄን መልእክት ከሰማው በኋላ ያሉንን ልዩነቶች ወደ ጎን እንተው ሲባል ምን ማለት ነው ለኔ ምን ማለት ነው ለአማራ የሚለውን የጠየቁት አንሙት ምንድናቸው ያሉን ልዩነቶች?
እስኪ ወደ ጎን የምንተዋቸው እኛ አማራዎች ጉዳዮች ምንድናቸው ጥያቄ እኛ እንተው ብንል ወደ ጎን ብንተው የሚተወን ጉዳይ ነው ወይ ያለንበት ሁኔታኛ አንሙት አንተን እንደ አማራ ህዝብ ጠይቀሃል እኛ ወደ ጎን ያሉን ልዩነቶች እንተዋቸው ብንል የድሮን ጥቃቱ ህዝባችንን ይተዋል ወይ እኛ ያሉን ልዩነቶች ወደ ጎን እንተዋቸው ብንል የዘር ፍጅቱ ህዝባችንን ይተዋል ወይ እኛ ያሉን ልዩነቶች ወደ ጎን እንተዋቸው ብንል በሚሊዮኖች ሀገር አልባ የተደረገው ወገናችን ኦኬ ሀገር ይኖረዋል ወይ ቤት ይኖረዋል ወይ ንብረት ይኖረዋል ወይ ሰብሉን ጭምር ሳይቀር ከርሻ አጭዶ ከምሮ ወቅቶ ወደ ቤት ሲያስገባ የሚያስገባውን እህል ጠብቀው ነጥቀው ካርሶ አደሮቻችን ላይ ሰብሉን ጭምር ጭኖ የሚሄድ አገዛዝ እኛ ብንተው አርሶ አደራችንን ይተዋል ወይ 10 እና 11 እዛ አስገብቶ እየተተራመሰ ያለ አገዛዝ ንጹሃንን ባገኘበት ቦታ ሁሉ የሚጨፈጭፍ አገዛዝ እኛ ብንተው ይተወናል ወይ ከ10 እና ከዛ ሚሊዮን በላይ ያሉ ህፃናት ትምህርት አልባ ያደረገ አማራን በማንነቱ በእስር ቤት ያጎረ አገዛዝ እኛ ብንተው ይተዋቸዋል ወይ ወገኖቻችን ያሉን ልዩነቶች ምንድናቸው ለኛና ለጌዲዮን ጢሞቴዎስ ምንድናቸው ያሉን ልዩነቶች እኛ ስለ ብሔራዊ አጀንዳ በጦርነት መሃል ሆነን እንድናስብ እንገደዳለን ወይ ምን ማለት ነው እኛ ቤት ያለው እሳት እነሱ ቤት የለም ማለት እኛ እነሱ በሚያስቡት ጭንቅላት እንድናስብ እንገደዳለን ወይ እንደዚህ ያለንበት ሁኔታ በራሱ ሰልፍ ቴሊንግ አይደለም ወይ አንሙት በጦርነት ውስጥ ያለ ህዝብ ራሱን ከማዳን ውጪ ምን ሌላ ነገር ሊያስብ ይችላል ነው የኔ ጥያቄ እነሱ የሚሉት ልዩነት ምንድነው ወደ ጎን ሊተው የሚችለው ልዩነት ምንድነው የኛ ቤት የታወጀ በአማራ ህዝብ ላይ የታወጀ ጥፋት እነሱ ጋር አልደረሰም ማለት ኦኬ አልደረሰም ማለት የአማራ ህዝብ ጥፋት ዲናይድ ሚካድ ነው ማለት ነው ወይ ማለት ብዙ ጊዜ አቃለው ልክ ልዩነቱ ገባ ዝም ብሎ የፖለቲካል ዲስአግሪመንት የለም ለምሳሌ በምርጫው ሜይ 24 ይካሄድ ጁላይ 24 ይካሄድ በሚል እንዳልተግባባ ኃይል የዘር ፍጅት እንዳልታወጀ ሀገሪቷ ላይ የማያባራ አልቂትና ጦርነት ህዝብ ላይ እንዳልታወጀ አድርገው ልዩነታችንን ወደ ጎን እንተው ይሄ መልእክት አማራን ይመለከተዋል ወይ እንደዚህ አይነት መልእክት በተደጋጋሚ በፕሮፓጋንዳ ሲነዛ ስለምሰማ ነው አንሙት በዚህ ላይ ምንድነው አንተስ የምትለን ነገር እንደው ሐሳብ ብትሰጥበት ብዬ ነው በጣም ስለሚገርመኝም ጭምር ነው ማነሳው እንደው ዝም ብሎ ለአባባል የሚባል ካልሆነ በስተቀር ትልቁን ስዕል የሚመለከት ኢትዮጵያ ያለችበትን ሁኔታ የሚመለከት የኢትዮጵያ ፖለቲካ የተገነባው እንዴት ነው 30 ዓመት በላይ ልዩነትና ጥላቻ ሲሰበክ የኖረበት አገር ላይ ልዩነት ዋንኛው የፖለቲካ ስርዓቱ ማጠንጠኛ ሆኖ ሲሰበክ በኖር አገር የፖለቲካ ልዩነት የፍላጎት ልዩነት የምናምን ልዩነት በመሰረታዊነት ልዩነት መኖር አለ መኖር አይደለም ያስተሳሰብ ያመለካከት ልዩነት መኖር አለ መኖር የፍላጎት ልዩነት መኖር አለ መኖር ብቻ እኮ አይደለም መተማመን የጠፋበት ስርዓት ላይ የተቀመጠ ሹመኛ መሆኑን ረስቶታል ማለት ነው እዚህ ሀገር ላይ መተማመን የለም ብለናል አይደለም ደጋግመን ትረስት እንደ ሀገር ትረስት ተሰብሯል ትረስት ወይ መተማመን ተሰብሯል ከተማለት ምን ማለት ነው ስልጣን ላይ ያለው አካል ወይም የፌደራል መንግስትና የክልል መንግስታት የሚባሉት መተማመን ስለሌለ ልዩነት ስላለ ብቻ አይደለም ከፍ ያለ ስቴጅ ነው ማወራ ያለው መተማመን ስለሌለ እኮ ነው ልዩ ኃይላቸውን ከይዘው ከቀጠሉ ይወጉኛል ብሎ ትጥቅ ሲያስፈታ ይከረም የፌደራል መንግስቱና ክልሎች ውስጥ ያለ የሩሊንግ ኤሊቱ መናጆቹ ሳይቀሩ በምን ደረጃ ነው ያሉት ኢትዮጵያ ምን ላይ ነው ያለችው ዛሬና ነው ልዩነታችንን ወደ ጎን እንተው የሚባለው ምን የጋራ ጉዳይ አለ አሁን ኢትዮጵያ ውስጥ አገራዊ ጥቅም ብሔራዊ ጥቅም የሚባል ነገር አለ እንደዚህ ሀገር ላይ መንግስትና ህዝብ ይተማመናል እንዴ የኔ መንግስት ነው የሚል ህዝብ አለ እንዴ
የሃይማኖት ተቋማትና መንግስት ይተማመናል እንዴ? ተረኝነት ባዕዳንን አባረን እኛ ስልጣን ያዝን በሚባልበት ሀገር ላይ ልዩነትን መተው ማለት ምን ማለት ነው? ኢትዮጵያ ያለችበት ሁኔታ ያለንበት አጠቃላይ ፖለቲካዊ አውድ ኢኮኖሚያዊ አውድ ማን እየተባረረ ማን ሀብት እየተሰጠው ነው ያለው? ስለ የትኛው የጋራ ጉዳይ ልናወራ ነው? የማን ባህል እየተገፋ የማን ባህል እንዲለማ እየተሰራ ነው? የማን ቋንቋ እየተገፋ የማን ቋንቋ እንዲለማ እየተሰራ ነውና ነው? ኢትዮጵያ ምንድነው የጋራ ጉዳይ አሁን በዚህ ወቅት ያለን ነገር? ከስርዓቱ የሚመነጭ የጋራ ጉዳይ አለን ወይ? ወደብ ሲጠየቅ የነበረው በማን ስም ነው የነበረው? አባገዳ ሲላክ የነበረው የት ነው የነበረው? ማን ነው ሲልክ የነበረው? ወደብ የኢትዮጵያን የጋራ ፍላጎት እንዲሆን ነው እንዴ አባገዳ ሀርጌሳ ሲላክ የነበረው? ሶማሌላንድ ቀይ ባህር ላይ ኢሬቻ እናከብራለን ይባል የነበረው ካርታ ተስሎ የሚዞረው የቀይ ባህርን የጋራ ጉዳይ ለማድረግ ነው እንዴ? የሰሜን ጭራቆች መጡ የሚባለው የጋራ ዓላማ የጋራ ፍላጎት ልዩነት እንዲጠፋ ነው እንዴ? መጡባችሁ ስልጣናችሁ ሊቀሟችሁ ነው ስልጣንህን ጠብቅ እየተባለ ህዝብ ሲቀሰቀስ የነበረው የጋራ ጉዳይ ስላለን ነው እንዴ? ኢትዮጵያ ነጭ የለበሱና ጥቁር የለበሱ የሚስቁና የሚያለቅሱ ዜጎች ሀገር ሆና አገራቶን ብለን ደጋግመን አንስተናል። ዛሬ በአማራ ቀበሌዎች ተራሮች ገደሎች እየፈሰሰ ያለው ደም ቀይ ነው እንደሌላው ደም ነው ብለን ተናግረናል። የአማራ ህዝብ የህልውና ጥያቄ ልዩነት ስለሆነ ወደ ጎን ይባል ነው። የአማራ ህዝብ የህልውና ጥያቄ ለወደብ ሲባል የአማራ ህዝብ የህልውና ጥያቄ ለሆነ ግድብ ሲባል የአማራ ህዝብ የህልውና ጥያቄ ከዚህ ቀደም ደጋግመን ተናግረናል። እኔ በግሌ አቋም ይዤ ተናግሬያለሁ። የኢትዮጵያ አንድነት ከአማራ ህልውና በታች ነው ለኔ። አማራ ከሌለ ኢትዮጵያ ምንም አይደለችም። የአንድ ህዝብ ህልውና ይሄ ነሰሰር ለአማራ ብቻ አይደለም። አንድ ህዝብ ጠፍቶ አንተ ጠፋና ኢትዮጵያ ተቀጥል የሚባል ሎጂክ አይገባኝም። አንድ ህዝብ አሰርሽን ባይዘው በጣም ከባድ ስቴትመንት ነው ያደረክ ያለው አንሙት እና ህዝቡ በደንብ ሊገነዘበው ይገባል። ከአማራ መጥፋት በኋላ ሀገር ቢቀጥል ከኛ ጉዳይ አይደለም ነው። ራሳችንን ማቆየት አለብን ነው ይያልክ ያለው። ይሄ ምንም ግልጽ እኮ ነው። ከህልውናችን በላይ ከምንወደው ማንነታችን በላይ የሚበልጥብን ነገር የለም። የኢትዮጵያ አንድነት የአፍሪካ ቀንድ አንድነት የአፍሪካ ህብረት ዋቴቨር ከአማራ ህዝብ ህልውና በታች ነው። ጠፍቼ ይቀጥል ምለው ሌላ ጉዳይ የለም። አንድ ህዝብ የህልውናውን ጉዳይ ቀዳሚ ጉዳይ ካደረገ በህልውናው ላይ የተከፈቱ ጦርነቶች አንድ ጦርነት አይደለም። ይሄ ውጊያ ወታደራዊ ውጊያ አይደለም። የተከፈቱብን አያሌ ጦርነቶች ናቸው ብለን ደጋግመን አንስተናል። መገለጫዎቹ ህልውና ስንል ዲፋይን ያደረግንበት ህጋዊ ህልውናችን፣ ፖለቲካዊ ህልውናችን፣ ኢኮኖሚያዊ ህልውናችን፣ ማህበራዊ ህልውናችን በብዙ መንገድ የሚገለጸው ህልውናችን ይሄ ሁሉ ህልውናችን ጦርነት ተከፍቶበታል። እነሱ ሊሉ እንደሚፈልጉት የበላይነታችንን ለመመለስ የበላይነት ለማሆን ምናምን እሱ አይደለም ጉዳዩ። እየተገደልን እየተፈናቀልን በተቻለው መጠን ደግሞ በግልጽ ያገዛዝ አቋም እናጥፋቸው እንከፋፍላቸው ተብሎ ኢንቨስት እየተደረገብን ያለው ጠላት ሁሉ ከውጭ ተገዝቶ ከዚህ የሚቀድም አጀንዳ የለም። ከዚህ የሚቀድም አጀንዳ የአማራ ህዝብ የለውም። ነጌዲዮን ለሚያወሩለት ወደብ ወይም ሌሎች ለሚያወሩለት ግድብ ወይም ለሌላ የፔትሮሊየም የኒኩለር ዋቴቨር አየር ማረፊያ ዋቴቨር ግንባታ ወሬ ፕሮጀክት ይሄ ሁሉ ለኛ ጉዳያችን አይደለም። ለምን ራሳችንን የመከላከል ጦርነት 5 ዓመታችን ነው። የአማራ ህዝብ ራሱን ከጥቃት ለመከላከል ያለውን ሁሉ ይዞ እየታገለ 5 ዓመት ሞልቶታል። 2 ዓመት በሰሜኑ ጦርነት ራሱን ለመከላከል ውድ ልጆቹን ሰውቷል። ያለውን ሀብቱን ንብረቱን ዕውቀቱን ሰውቷል ራሱን ለመከላከል።
ዛሬም ያገዛዝ በከፈተብን ጦርነት ራስን ለመከላከል 3ኛ ዓመታችን ነው ያለንን ሁሉ ይዘን ወተን አንሞትም ብሏል የአማራ ህዝብ። ከዚህ የሚቀድም አጀንዳ የለም። እየቀጠቀጥኩ እየወጋው ታንክ እየተኮስኩ መድፍ እየተኮስኩ ድሮን እየተኮስኩ 10 እዝ አሰማርቼ እየቀጠቀጥኩ ትጥቅ እያስፈታው የኔ አጀንዳ ላይ ተሰለፍ ነው እየተባለ ያለው። እየሞትክ ከኔ ጋር ተሰለፍ። ይሄ እኮ ንቀት እኮ ንቀት ብቻ አይደለም፣ ከባድ የሞራል ጥሰትም ነው። አየ በእንደዚህ አይነት ሁኔታ ውስጥ ምንም ቢሆን አብረው የሚሰለፉ ጥቂት ደካሞችም ሰነፎችም በመኖራቸው ጠቅልሎ ንቆናል። ምንም አታደርጉም፣ ምንም አያመጡም ብሏል። ስለሆነም እንደዚህ አይነት ርካሽ ፕሮፓጋንዳ በየጊዜው ይሰማል። ዞር ይልና እባካችሁ ባቦ በስላሴ ብላችሁ አምጡልን ፋኖን አስገቡ። ቀንበር ይዛ እናት አራስ ልጅ ያዘች እናት ቀንበር ተሸክማ ለምን ፋኖን ሄዳ አታስመጣም አታስገባም እያለ ጀነራል ሲያወራ ነበር። ይችን ሰሞንኛ ህዝብ ለመሰብሰብ እድል አገኘው ብሎ ነው። አልገባቸውም። የዚህ ትግል ተፈጥሮ ሂደትና እድገት አልገባቸውም። ኢንፋክት እያንዳንዱ ጉዳያቸው የውስጥም ሆነ የውጭ ጉዳያቸው ፖለቲካዊም ወታደራዊም ኢኮኖሚያዊ ጉዳያቸው በሙሉ ከአማራ ትግል አኳያ እየተመነዘረ እንደሆነ በደንብ እንረዳዋለን። እያንዳንዱን ነገር እየመነዘሩት ያሉት ከዚህ ህዝብ ትግል አኳያ ነው። የሚቆም ትግል አይደለም። 10 ሰው ወጣቶች እነሱ ጋር ስለሄዱ 100 ወጣቶች እነሱ ጋር ስለሄዱ የሆነ አመራር ስለገደሉ የሆነ አመራር ስለያዙ የሚቆም ትግል እንዳልሆነ አልገባቸውም። የትውልድ ጥያቄ ነው። አብዮት ነው። ሊገባቸው አይችልም። ይሄንን እና አብዱ ሁሴን እና ረጋ ከበደ ሊገነዘቡት አይችሉም በነገር ላይ። ስለዚህ ጌዲዮን እንደ የዚህ አገዛዝ መናጆ ከሆነው የደቡብ ልሂቅ አንዱ ቴክኖክራት ስለሆነ በአብይ አህመድ በል የሚለውን የሚል በነገር ላይ ሚስቱም ሚኒስትር ነች። የጌዲዮን ጢሞቴዎስ ሚስትም የፍትህ ሚኒስትር ነች። የሱን ወንበር ያዘችው ፋሚሊ ዳይናስቲ ነው በለኝ። የቤተሰብ ዳይናስቲ ነው። ሚስቱ የፍትህ ሚኒስትር ነች፣ እሱ የውጭ ጉዳይ ሚኒስትር ነው። ከዚህ የተነሳ የደቡብ ኤሊት እንኳንስ ነባሩ ደህዴን እንኳንስ እንደነ ብርሃኑ በተቃውሞ ውስጥ የነበረው የደቡብ ልሂቅ እንደነ ጌዲዮን በአካዳሚክ ኤሪያ ላይ የነበረውም ልሂቅ በዚህ አገዛዝ ፌቨርድ ነው እንትን ተብሏል። አየህ መናጆ ነው የተባለውን ያደርጋል በዚህ በሩሊንግ ኤሊቱ። ስለዚህ በል የሚባለውን ይላል፣ አድርግ የሚባለውን ያደርጋል። ኢንፋክት አብይ ራሱን የሚቆጥረው እንደ ውጭ ጉዳይ ሚኒስትር ነው። ሲፈልግ ነው የሚልከው ጌዲዮን። ስለዚህ ኢትዮጵያውያንን በአንድ ለማሰባሰብ የሚቻል አይደለም። ኢትዮጵያውያን ምን ላይ እንዳሉ መገንዘብ ያስፈልጋል። የኢትዮጵያ ከተሜ ምን ላይ ነው ያለው? የኢትዮጵያ አርሶ አደር ምን ላይ ነው ያለው? የኢትዮጵያ ሲቪል ሰርቫንት ምን ላይ ነው ያለው? አማራ ምን ላይ ነው ያለው? ትግሬው ምን ላይ ነው ያለው? ሶማሌው ኦሮሞ ምን ላይ ነው ያለው? የጋራ ጉዳይ የሚባል ነገር በዛሬው ኢትዮጵያ የለም። መዋቅራዊ የሆነውን የቆየውን የልዩነት ገጽታ እናቆየው። በጋራ ሰንደቅ ዓላማ በጋራ ምናምን በምናምን የሀገር ሉዓላዊነት ብሔርና ጉርበትና ተመርጦ የሚሸጥበት ሀገር እኮ ነው። የደቡብ ሱዳን ታጣቂ ገብቶ እንደልቡ የጋምቤላን ህዝብ ሲጨፈጭፍ ቁጭ ብሎ የሚመለከት ሙቀቱ እሱ ጋር ስላልመጣ ሳቱ አማራ ነው መሬቱ ሰዱ የሚል አማራ ነው ድንበር እያለ የሚያስቸግራችሁ ተብሎ ሱዳኖች ኑና ያዙ ተብሎ ትግራይን በጎረቤት ሀገር በሌላም ጦርናና መታይ ያልክ ስለጋራ ጉዳይ ታወራለህ። ልዩነትን ያሉብን ልዩነቶች ወደ ጎን እንተው ትላለህ። አስቂኝ አገዛዝ ነው። አንድ ማፈሪያ የሆነ ኮሚሽን አለ። ኢትዮጵያ እየመከረች ነው ይላል። ኢትዮጵያ እየወደመች ነው። ኢትዮጵያ እየፈረሰች ነው። የሰው ልጅ ጭንቅላት ላይ ነው አገር የሚፈርሰው። ኢትዮጵያውያን ምን ላይ ነው ያሉት ዛሬ? ጥቁር የለበሱ በረሃብ እየሞቱ ያሉ ኢትዮጵያውያን ረሃባቸው የሚካድባት ሀገር እኮ ነች። ስለምን ልዩነት እናወራ? እየራበው ያለ ህዝብ አለ። ረሃቡን ማስታገስ የቅድሚያ አጀንዳው የሆነ ኢትዮጵያዊ አለ እና እንደው የተለያዩ ርዕሰ ጉዳዮቻችንን እንዳያበላሽብን አዎ አንሞት ልዩነቶቻችንን ወደ ጎን ትተን ሲል እኔ በጣም ስትራይክ ያደረገኝ ጥያቄ እንትንም ነው
ልዩነቶቻችን ምንድናቸው የሚል ጥያቄ ነው ራሴን የጠየቅኩት። በገዳይና በሟች መካከል ያለ ልዩነት እንዴት ወደ ጎን ሊተው? ጦርነት በታወጀባቸውና ጦርነት ባወጁ ኃይሎች መካከል ያለ ልዩነት ነው አይደል? አንደኛው በጦርነት እሳት ውስጥ በጦርነት ውስጥ የማያቋርጥና የማያባራ ኢንተርጀነሬሽናል ዋርፌር ተከፍቶበት ከትውልድ ትውልድ የሚሸጋገር ጦርነት ተከፍቶበት ራሱን ለማቆየት በከባድ ሰቀቀን ውስጥ ያለ ማህበረሰብና በሌላ መንገድ ራሴን አደራጅ የስልጣን ባለቤት ሆኛለሁ የሀገር ባለቤት ሆኛለሁ ብሎ ጦርነት በሌላው ላይ በሚያውጅ ኃይል መካከል ምን አይነት የጋራ አጀንዳ ምን አይነት ናሽናል አጀንዳን ይዞ መምጣት ይቻላል የሚለው ጥያቄ ነው። ቀደም እንዳልከው በጠገቡና በተራቡ ኃይሎች መካከል ያለ ልዩነት፣ በሚሞቱና በሚገድሉ መካከል ያለ ልዩነት፣ በሚያፈናቅሉ በሚያሳድዱና በሚሳደድ ህዝብ መካከል ያለ ልዩነት፣ ጦርነት በሚያውጅ ሀገርን ከሌሎች በነጠቀ አገዛዝና ሀገር በሌላቸው መድረሻና መውጫና መግቢያ ባጡ አንሙት ድንኳን ዘርግተው እንዲኖሩ ያልተፈቀደላቸው ዜጎች አዲስ አበባ መግባትና መግባት የሚችሉ አዲስ አበባ አትገባም ብለው የሚከለክሉና ለመግባት የተለየ መታወቂያ የሚያስፈልጋቸው ዜጎች በተፈጠሩበት ሁኔታ ውስጥ ልዩነታችንን ወደ ጎን ትተን በጋራ ስለ ቀይ ባህር ምናምን እንድናስብ እንጠየቃለን ማለት ነው። በትክክል እኛ ምንጋፈጠውን እውነት እነሱ ሊጋፈጡት የማይፈቅዱት ኢንፋክት ሊያዩትም የማይፈልጉት ስላንተ መከራ ሊጨነቅ አይፈልግም። ያ ስላለህበት ሁኔታ ምንም አይነት ቀደም እንዳልከው ኮናንሙት የጥቃቱ ባለቤት ነው ይሄንን የሚለው የፍጅቱ ባለቤት ነው ይሄንን የሚለው ትርክት በሺዎች የሚቆጠሩ የዲጂታል አርሚ ያሰማርቶ አንድን ማህበረሰብ ታርጌት ያደረገ ጥፋትና ትርክት በየለቱ ሲዘራ የሚውል ስብስብ ነው ይሄንን ጥሪ የሚያቀርበው። ፓርቲ ያደራጀ አማራን በትናለሁ ሀገር አልባ አደርጋለሁ እያለ በየቀኑ ሚዲያ ያቋቋመ አማራን ታርጌት ያደረገ እስር ቤቶች ኦቨርፍሎው እንዲያደርጉ በአንድ ማህበረሰብ እና ከዛ ማህበረሰብ በወጡ ከዛ ማህበረሰብና የዛ ማህበረሰብ አባል ናቸው የተባሉትን ሁሉ ወደ እስር ቤት የሚያገዛገዛዝ ከተማን አንጋራም የሚል አገዛዝ ቀይ ባህርን እንጋራለን ይልናል። በሚሊዮኖች የሚቆጠሩ ልጆቻችን ትምህርት ቤት በማይሄዱበት ሁኔታ ውስጥ በርካታ ትምህርት ቤቶችንና ሚሊዮኖችን ከትምህርት ተርባ አድርጎ በዛም አማራን አደቀኩት እያለ የሚፎክር አገዛዝ የጋራ ፕሮጀክት እንዳለን አድርጎ ይሄንን ነገር ደግሞ ሲያነሳለት ተመለከታለ። የአማራን ልሂቃን አስሮ ስለ ህዝባቸው ግድ የሚላቸውን ሁሉ አስሮ ሚዲያዎችን ዘግቶ አማራና የአማራ ምልክትን ያሳያሉ የሚላቸውን መንፈሳዊ ተቋማት ጭምር ሳይቀር ያወደመ ልሂቃንን ያወደመ መንፈሳዊና ታሪካዊ ቅርሶችን ያወደመ ደግሞ እዚህ ጋር ይመጣና ቀይ ባህርን በጋራ እንጋራለን ይላል። እንዴት አድርጎ እንዴት አሳንሶ ኦፍ ኮርስ ለእንደዚህ አይነት አገልግሎት የሚውሉ ልሂቃን ሁሌም አሉ። እነ ሂትለርን በዛ ደረጃ ጥፋት እንዲፈጽሙ ያስቻላቸው የልሂቅ መሰላል ነው። በነገራችን ላይ በጣም በጣት የሚቆጠሩ ሰዎች ናቸው። በነገራችን ላይ በሂትለር ፋሺስቶች ጋር ስምምነት ሲደረግ ያንን ስምምነት ተቃውሞ የወጡ 10 12 ዩኒቨርሲቲዎች ውስጥ ፎርም አስሞልተዋል። በነገራችን ላይ እነ ሞሶሎኒ ለስርዓቱ ያላችሁን ድጋፍ ግለጹ ብለው ፎርም ሲያስሞሉ አብዛኞቹ ዩኒቨርሲቲ ሊቃውንት ሞልተዋል። በጣም 12 ወይ 10 ዩኒቨርሲቲ ምሁራን ናቸው ሪዛይን ያደረጉት ከዚህ ጋር እንተባበርም ብለው። ሌላው ፈርሞ ፎርሙን አብሮ ተባባሪ የነበረ ነው። ልሂቁ በየትኛውም የጥፋት አድማስ ላይ ሊሰለፍ ይችላል አንሞት። ግን ደግሞ እንዳልከው ነው አንድ ማህበረሰብ ከየቅድሚያ የሚሰጠው አጀንዳ ምንድነው? እኔ አትኖርም በመባልበት ሀገር ወጥቶ መግባት በተነፈኩበት ሀገር አርሶ አደራችን በየለቱ በሚደማበት ሁኔታ ውስጥ ስለ ብሔራዊ አጀንዳ ሊናገር የሚፈልግ ሰው በእኛ ግድያ በእኛ ጥፋት ላይ ሊሳለቅ የሚፈልግ ሰው እንደሆነና በዋናነት ያንተን እልቂትና ፍጅት ሊክድ የሚፈልግ ኃይል እንደሆነ በትክክል ልትገነዘብ ይገባል። ስለዚህ የቆምክለት ዓላማ አንተ ብትተዋቸውም ሊተውህ የማይችሉ ጠላቶች ህዝባችን ቢተዋቸው የማይተውት ሰላም ቢፈልግ ሰላም የማይሰጡት
ህክምና ቢፈልግ ህክምና የማይሰጡት፣ ትምህርት ቢፈልግ ትምህርት የማይሰጡት፣ ማዳበሪያ ቢፈልግ ማዳበሪያ የማይሰጡት፣ ያለ ማዳበሪያ ቢያመርት ምርቱን የሚነጥቁት እጅግ 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 የከፉ ዛሬም ድረስ እኔ እናንተ እንኳን እንደሙት በዚህም ፕሮግራም እየሰራን የድሮን ድብደባ አማራ ክልል እየተካሄደ ነው ያለው። ቅድም ያወራልኝ እኮ መግለጫ ከ30 ምናምን በላይ ንጹሃን ተገደሉ የምትለኝ እኮ የዛሬ አመት ታሪክ አይደለም እኮ ትናንትናና ዛሬ እየተፈጸመ ያለ የድሮን ድብደባ ነው። ለምንድን ነው በድሮን የሚመታው ህዝባችን? ከድሮን ድብደባ ከዘር ፍጅት በኋላ ልንጋራ የምንችለው ብሔራዊ አጀንዳ አለ። ስላቅ ነው፣ የክፍለ ዘመኑ ስላቅ ነው። ራስን ለመስደብ ካልሆነ በስተቀር በዛ ደረጃ አይ ቲንክ ልንደናቆር የምንችልበት ሁኔታ አለ ብዬ አላስብም ማለት ነው። ኤኒዌይ ይሄን ነገርና እንደዚህ አይነት ነገር ሲናገሩ የስ ከዚህ ሁሉ ከጦርነቱን ወደ ጎን ትተን ስለ ወደቡ እናውራ ደግሞ የሚሉ ሊቃኖችም ስላሉ ብዬ ነው አንሙት ማለት ከኛው ማህበረሰብ ውስጥ የወጡ የወገኖቻቸውን ፍጅት የካዱ የህዝባቸው ህመማቸው ያልሆኑ ከህዝብ የተነጠሉ ዘርና ወገን የሌላቸው ባዕዳን አሉ በእኛ ውስጥ ማለት ነው። የዚህ አጀንዳ ተሸካሚ የሆኑ ሆስቶች አሉ፣ የእንደዚህ አይነት ክፉ አጀንዳ ተሸካሚዎች ይሄንን የትውልድ ጥያቄ የግለሰብና የቡድን ማድረግ የሚፈልጉ የዚህን ህዝብ ተጋድሎ ለተወሰነ ቡድን መስጠት የሚፈልጉ ትግሉን ሙሉ ለሙሉ ሸጠው ከጠላት ጋር መሰለፍ የቋመጡ ማለት እድሜ ልካችንን የምንታገላቸው እና እንዳይሳካላቸው የምናደርጋቸው ኃይሎች ማለት ነው። እና የዚህ አጀንዳ ተሸካሚ ሆነው ወይንም አራጋቢ ሆነው ልትመለከታቸው ትችላለህ ማለት ነው። እና ህዝቡ ግን ማወቅ አለበት ይሄ አጀንዳ የኛ ህዝብ አጀንዳ አይደለም። የኛ ህዝብ አጀንዳ በመሰረቱ ቤዚክ ሴፍቲ የለውም። ቨልነራብል ነው፣ ተጋላጭ ነው። ረሃብ ያጠቀዋል፣ በሽታ ያጠቀዋል፣ ድህነት ያጠቀዋል፣ ጦረኝነት ያጠቀዋል፣ ግድያ ያጠቀዋል፣ ትምህርት አልባነት፣ ዕውቀት አልባነት፣ ሁሉም አይነት የጦርነት አድማስ የተከፈተበት ህዝብ ነው። ቅድሚያ ራሱን ማቆየት ነው የቅድሚያው። ሌላ ነገር ውስጥ ገብቶ መመጻደቅ ይሄ እሱ አጀንዳ አይደለም። ወደ ጎን የምንተወውና ማንተወው ጉዳይ አለ። እኛ ራሳችንን ወደ ጎን ልንተው ነጋችንንና ተስፋችንን ወደ ጎን ልንተው አንችልም። እነሱ ወደ ጎን የሚተውት ጥቅምና ሌሎች ጉዳዮች ካሉ እነሱ ወደ ጎን ትተው አብረው መሰለፍ ይችላሉ ልልህ ነው። በዛ ደረጃ ሊገለጽ ስለሚገባው ይሄንን ነገር በዛ ደረጃ እናስቀምጠው ብዬ ነው። አንሙት ወደ ሌላኛው ጉዳያችን እንለፍ። ፕሪቶሪያን በተመለከተ ፕሪቶሪያ ጦርነት አዋልዷል የሚል ነገር ነው ጌታቸው ሲናገር የነበረው። እንግዲህ ይሄ ነገር አዲስ ነገር አይደለም። አንሙት አዲስ ነገር አይደለም። በተደጋጋሚ ሲባል የምንሰማው ነው። ተጽፏል በተደጋጋሚ። በተለይ ደግሞ የምዕራባውያን ሚዲያዎች አማራ ክልል ላይ ታውጆ የነበረውን ጦርነት መጀመሪያ ላይ ፍሬም ያደረጉበት አግባብ በተለይ ከዛ ሐሳብም የዚህ ትርክትን ኤክስፖርት የሚያደርጉት ከሆነ ቡድን ከሆነ ሊቅ ስለሚነሳ እንደዚህ አይነት አስተሳሰብ ያንን ነገር በስፋት ምዕራባውያኑ ሲሸጡት እናስታውሳለን። በኋላ ላይ ግን በጣም ዲስፒዩት ተደርጓል ማለት ሰክሰስፉሊ ዲባንክ ተደርጓል። ቻሌንጅ የተደረገ በጣም ምን ለማለት ነው ብዙ ተቃውሞ ብዙ ክርክር የተነሳበት አጥጋቢ ምላሽም ተሰጥቶበታል ብዬ ማስበው ጉዳይ ነው። ግን ደግሞ ደጋግሞ የሚነሳ ጉዳይ ስለሆነ እንደው ምናልባት ዛሬም ሐሳብ ልንሰጥበት ይገባል ብዬ ስላሰብኩኝ ነው። በእርግጥ አማራ ላይ ጦርነት እንዲያውጁ ፕሪቶሪያን እና አብይ አህመድ እንደ ፕሪቴክስት ተጠቅመዋል። ምንም ጥያቄ የለውም። አማራ ላይ ጦርነት ለማወጅ ተጠቅመውበታል። አማራ ግን በፕሪቶሪያ አክሩፎ እና አብይ አህመድ ላይ ያወጀው ጦርነት አለ ወይ የሚለውን ነገር እንድናነሳ ነው የፈለኩት። አንሙት ይሄንን ንግግር መጀመሪያ እንስማና ከዛ በኋላ ያንተን ሐሳብ እንስማ። መጀመሪያ ንግግሩን አሰማን ቴክኒሻናችን። ባልሆ ከፌደራል መንግስት ጋር ግጭት ውስጥ የገባው ፕሪቶሪያ ተፈረመ ብሎ ነው። ምንም ጥያቄ የለውም። ይሄ በግልጽ የያዙት አቋም። ኦኬ መልካም እንግዲህ ይሄ በግልጽ የያዙት አቋም ነው ይላል። አማራው ማለቱ ነው አይደለም? ያው የትኛው አማራ ፕሪቶሪያ ተፈረመ ብሎ ጦርነት እንደጀመረ ጦርነት አነሳ ነው የሚለው። እኔ እዚህ ውስጥ በጣም ብዙ ነገር ነው በነገር ላይ። አዎ
እዚህ ውስጥ በጣም ብዙ ነገር ነው ያለው። አንደኛ የአማራውን ጥቃት መካድ ነው። አማራ ሲደርሱበት የነበሩ ጥቃቶች፣ ሲፈጸሙ የነበሩ ጥፋቶች፣ አማራው ላይ ሲደርሱና የደረሱ የነበሩ ሁኔታዎችን በሙሉ መካድ ነው። አማራው ለትግል የሚያበቃ ኮዝ የለውም ብሎ መካድ ነው። ኢንፋክት ራሱ ሲናገራቸው ከነበሩ ንግግሮቹ ጋር ሁሉ የሚጋጭ ነው። ትግራይን ያዳክማል፣ አማራን ያዳክማል። ከዛ በኋላ ኢሳያስን ለመውጋት ታንክ እየነዳ አስመራ ይገባል፣ ቀይ ባህር ላይ ሰንደቅ ዓላማ ተክላለሁ ብሎ ከዛ በኋላ ይዘመርለታል ብሎ ሲናገር ነበር። አማራውን የማዳከም፣ ትግራዩን የማዳከም፣ ኤርትራን የማዳከም ዓላማ ያለው አገዛዝ መሆኑን እሱ ሲነግረን ነበር። ዛሬ ግን አማራው ወይም ፋኖ ትጥቅ ጀምረው ለምን ፕሪቶሪያ ተፈረመ ብሎ ነው። እዚህ ላይ ምንም ጥያቄ የለውም ነው የሚለው። ይሄ ደግሞ ትግራይ ላይ ጦርነቱን ለማስቀጠል ትግራይን ካላጠፋው ብለው ነው ከሚል እምነት የሚነሳ ነው። አንደኛ ፋኖ የትግሉን ኮዝ በግልጽ አስቀምጦታል። ለጦርነት የጠራን አገዛዝ ሲሉ ነበር እነሱ። እኛ ሰልፍ ዲፌንስ ነው። ጌታቸው አባል የነበረበት ድርጅት እና ኃይል አማራን ስለወረረ ወደ አማራ ስለተኮሰ ሌላ ሁሉ ቀርቶ ያንን በማድረጉ መዋጋት ነበረብን። አማራው ተዋግቷል። ታስታውሳለህ? በጦርነት ወቅት ጌታቸው ጽፎልኛል። ያን ጊዜ አውርተናል። ሰላም ስበክ ምን ነበር የጻፈልህ? ሰላም ስበክ ብሎ ጽፎልኛል። ጓደኞችህ ወገኔ ላይ የሚያደርሱትን ጥቃት መናገር ትንሹ ግዴታዬ ነው። የማዘው 10 አለቃ ወታደር እንኳን የለኝም እኔ የሚል መልስ ሰጥቷል። ፕሪቶሪያ ድረስ ሲሄዱ ፖለቲካ ማለት ይሄ ነው ወይ ጌታቸው እየጽፈለታል ዩቲኤል የሚያንሙት ብሎ ነው የመለሰልኝ። ወይራስ የራሱ ጓደኞች እባክህ ልንጠፋ ነው ድረስልን ብለውት እንደፈረመ ራሱ እየነገረ ነው። የአማራ ሕዝብ የተከፈቱበትን ጥቃቶች መካድ ይሄ አዲሱ ከትግራይ የወጣው አንጃ ልዩ መገለጫ ሆኗል። ባለፈውም ጻድቃን አገር ሊያፈርሱ ነው ሲል ነበር። ወያኔ ሻዕቢያና ፋኖ ሆኖ አገር ሊያፈርሱ የተባበሩ ነው ሲል ነበር። ምን ያገናኛቸዋል እያለ ጌታቸው ምን ያገናኛቸዋል እያለ ያኔ 2010 በፊት አማራና ኦሮማራ በሚባል ወቅት ምን አገናኛቸው እንዳለው ዛሬ ምን አገናኛቸው እያለ ነበር። መልሼ ነበር ይሄን ጥያቄ ለማገናኘት ነው የሚሞክረው። ሁሌም ይገርመኛል። ምን ያገናኛቸዋል ምን ዓላማ አላቸውና ነው እያለ ነው የሚናገረው። ኦኬ ታዲያ በትግራይ ጦርነት ወቅት ኤርትራም ፋኖም አብይ አህመድም ሶማሌም ወረረን መታን ሲል ነበር። ምን አገናኛቸው? ያኔ መገናኘትና የጋራ ስጋትን መምታት ከተቻለ ዛሬ መገናኘትና የጋራ ስጋትን አብሮ መምታት ለምን አይቻልም? ይሄ እንዳለ ሆኖ የአማራ ሕዝብ ይሄ ጦርነት የጀመረው አብይ አህመድ እንጂ መስተካከል ያለባቸው ትርክቶች አሉ። ይሄንን ጦርነት የጀመረው ገዢ ኃይሉ ነው፣ አብይ አህመድና ቡድኑ ነው። የሰሜን ጭራቆች ብሎ ዲፋይን ባደረገው ስሌት ውስጥ የጦርነት ቅደም ተከተሎች ተቀምጠዋል። ወያኔን መስበር፣ አማራን መስበር፣ ኤርትራን መስበር፣ የቀጠናው ጌታ መሆን፣ ኢሬቻን ቀይ ባህር ማክበር። ይሄ ነው ትክክለኛው የጦርነት ሲኩዌንሱ። ይሄ በመሆኑ አማራን መውጋት ትግራይን ከመውጋትም በፊት የነበረ ዓላማና አስተሳሰብ ነው። አማራን መውጋት ከፕሪቶሪያ ጋር የሚያገናኘው ነገር የለም። እንደ ፕሪቴክስት ከዛ ሲመለስ
ያቀደው ስለሆነ ነው የቀጠለበት። እቅዱ ፕሪቶሪያ ላይ ታቀደ አይደለም። ከዛ በፊት ሲያስበው ሲያልመው የተቀመጠ እቅድ ነው። ምሬ ወዳጆ መቸለታ ምን አለ? ቲፒኤልኤፍን እየተዋጋን ከጀርባ ይመቱን ነበረ። የምስራቅ አማራ ወታደራዊ አዛዥ የተገደለው በዚያ ነው ከነቡድኑ። ከኋላ እየመቱን ነበር አላለም? በጦርነት መሃል እንኳን የጋራ ጠላት ነው ተወረናል ብሎ የተሰለፈን ህዝብ ከኋላ ይመታ ነበር ያገዛዝ። አንድ ከትግራይ የወጣ ነው ፋኖን ለማስተንፈስ ነው ብለውናል ብለው እነሚልኬስ አልነገሩንም እንዴ? 2000 ኦሮሚያ ካድሬ ሰብስበው ይሄንን ፋኖ የሚባለውን ኃይል ለማስተንፈስ ከትግራይ ወጥተናል እስከ ደብረ ሲና ድረስ ስበነዋል አላሉም ወይ? ከፕሪቶሪያ በፊት ይሄ እኮ መቼና መቼ እኮ ነው። ይሄ ጦርነት በዓላማቸው ራሱ በገዢ ቡድኑ ዓላማ ደረጃ ከመዘነውም አማራን እንዘምታለን እኮ ብሏል ብርሃኑ ጁላ። ለነመሳይ መኮንን አልተናገረም እንዴ? እንዘምታለን፣ እንወጋቸዋለን። ለምን? የማይገዳደር ስልጣንን ቀና ብሎ የማይመለከት የሰሜን ኃይል ፖለቲካል ሴንተሩ ከሰሜን ወደ ደቡብ የፓራዳይም ሽፍት አምጥቷልና ከዚህ በኋላ ከዚያ ቀጠና የሚመጣ የሚነሳ ተገዳዳሪ እንዳይኖር መስበር አለብን የሚል ዓላማ ከተቀመጠ እኮ ቆይቷል። የሰሜንና የኩሽ የሰሜንና የደቡብ ትርክት ስንት ጊዜው ነው? ይሄ ጦርነት ፕሪፕላንድ ነው። በዚህ አገዛዝ ቀድሞ ታስቦ ታቅዶ የተቀመጠ ነው። እንዴት ነው አምጥተህ ፋኖ የተነሳው ፕሪቶሪያ ለምን ተፈረመ ብሎ ነው ብለህ የምታስቀምጠው? እንደ ፒስ ስፖይለር ለምዕራባውያን በቀላሉ ተሸጠዋላ። አየህ እንደነዚህ አይነት ካዲዎች ጋር እኔ አብሮ መኖር ራሱ አብሮ ለመኖር መገደድ ራሱ ምን ያለ ፍርጃን ያስብላል። ይሄ ህዝብ በየወረዳው የተቀመጠ የሁሉ ተፈናቃይ ደብረ ብርሃን፣ ደቡብ ወሎ፣ ምንጃር፣ ጎጃም፣ ጎንደር ይሄ ሁሉ ተፈናቃይ ጌጥ ነው። አማራ ስለሆነ ባይን አይሞላም፣ ትርጉም የለውም። ስለነሱ ተፈናቃይ እንጂ ስለ አማራ ተፈናቃይ ስለማይወራ ሰው አይደለም። ለምንድን ነው የተፈናቀለው? ይሄ ሁሉ ለምን ነበር ያ ሁሉ ጭፍጨፋ? የሱ ድርጅት የጌታቸው ረዳ ድርጅት ከጀርባ ሆኖ ሲያስፈጽም ስለነበረ ነው። ታው ነው ትርክቱን እንጂ ከዋናው ጦርነት በፊት ስለነበሩ ጦርነቶች ብዙ እኮ እናውቃለን። እና ያ ሁሉ የወለጋ ጭፍጨፋ ጌጥ ነበረ፣ አያስነሳም ለትግል። ያ ሁሉ የመተከል ጭፍጨፋ፣ ያ ሁሉ ኦሮሚያ ላይ መፈናቀል ለነጌታቸው ረዳ ለትግል የሚያስነሳ ጉዳይ አይደለም። ያ ሁሉ ሰላማዊ ሰልፍ እሱ የሚመራው መንጋ ይስቅበት ነበር። እሱ የሚመራው መንጋ ሲስቅበት ሲያላግጥበት የነበረ ነው። መቼ ነው ለቅሷችሁን የምታቆሙት እየተባለ ይልሳለቁብን ነበር። ስለዚህ የአማራ ህዝብ ፕሪቶሪያ ላይ ሰላም ወረደ ብሎ ትግራይ ለምን ሰላም ሆነች ብሎ ትግራይን አላጠፋም ብሎ ስላሰበ ፕሪቶሪያ ስለተፈረመ ነው ጦርነት የጀመረው ይላል። የራሱን ወንድሞች ወገኖች አብሯቸው ተሰልፎ ብዙ ነገር የሆኑትን ሰዎች የካደ ሰው የአማራን ህዝብ ትግል ምክንያት ኮዝ ሂደት እንዲቀበሉ አልጠብቅም። በግል አሳፋሪ ስለሆነ ጥያቄ የለውም ይላል። አርጉመንቱን ለኛ ይደመድምልናል። ፕሪቶሪያ ስለተፈረመ ነው። ፕሪቶሪያ ስለተፈረመ የታደረስከው ፕሪቶሪያ ልትፈጽሙት እንደማትችሉት እኮ ካወቅን ቆይተናል። መቼም አይፈጸምም። አብይ አህመድም አይፈጽመውም፣ ደብረጽዮንም አይፈጽመውም። የጋራ እስር ቤት ነው። የማይገናኙ ነገሮች ስምምነት የተባለው ይልቅ እሱ ነው። መቼም የማይገናኙ መቼም የማይታረቁ እስር ቤት ትራፕስ ናቸው። ለሁለቱም ኃይሎች አያደርጉትም። ስለዚህ በተሳሳተ መንገድ አማራው ለምን ትግል ገባ ሲባል የደረሱበት የተፈጸሙበትን ጥቃቶች እሱ የነበረበት ድርጅት ጭምር ሲፈጽማቸው የነበሩትን ጥቃቶች
በመካድ በማቃለል በማሳነስ ኮዝ የላቸውም። ባጫ ደበሌ ይሄንን ኮዝ ነው የገዛው። ኮዝ የላቸውም። ከመገደል ከመፈናቀል በላይ ኮዝ የለም። ስታስጨፈጭፍ አልነበረም? ወለጋን በደም ያሳጠበ ኮዝ የለውም ይላል። በአማራዎች ጭፍጨፋ ላይ ሲቀልድ የነበረ ሁሉ ኮዝ የለውም ይላል። ስምምነት ተፈረመ ብሎ ትግል ገባ ይላል። በየወረዳው ዛሬ የሚያለቅሱ የሚራቡ አማራዎች ደብረ ብርሃን እኮ 3 መጠለያ ጣቢያ እኮ ነው ያለው። የሚጮህላቸው ስለሌለ ነው። እንደ ትግራይ ተፈናቃይ ይመለስ ይቋቋም ይረዳ ብሎ የሚጮህለት ስለሌለ ነው። ምዕራብ ጎጃም 300,000 ተፈናቃይ አልመጣም ከወለጋ ከመተከል ከሌላው። ይሄ የሚጮህለት ስለሌለ ነው። ለነዚህ ወገን ስለሌላቸው ነው። ስልጣን ይዞ የፖለቲካ መሳሪያ አድርጎ ከዚህ አኳያ ይሄን መመለስ ማረጋገጥ ይገባናል ብሎ የሚጮህ ስለሌለ ነው። ስለዚህ እነሱ ሰዎች አይደሉም። because they are አማራ እና ይሄ የትግል ኮዝ አይደለም። የቶሌ ማሳከር ወለጋ እያንዳንዱ ወረዳ ላይ የተፈጸመ ያ ሁሉ ጭፍጨፋ ቡለን ድባጤ በየቦታው ያ ሁሉ ጭፍጨፋ ኮዝ አይደለም። ያ ሁሉ አማራውን ተሰልፎ እንዲያለቅስ እንጂ ብረት አንስቶ እንዲታገል አያደርግም። እሱና ጓደኞቹ በጠገቡ ጊዜ ያደረጉት ትግል ዛሬ ጸጸተኝ እያለ እንደሚናዘዘው አይደለም ጉዳዩ። የተከማቸ መዋቅራዊ ሁለንተናዊ ጥቃት የተከፈተበት ህዝብ ነው። እየታገለ ነው፣ አይቆምም። ዋጋ እንከፍላለን፣ ዋጋ ይከፈላል። እሱ የታገለለት ትግልም የትግራይን ህዝብ ጉዳይ የትም አላደረሰው። ይሄው ዛሬ በረሃብ የሚሞት ትግራይ ነው ያለው። እሱ ሲያመልከው የኖረው ወያኔም ለትግራይ ጠብ ያደረገለት ነገር የለም። ይሄው በረሃብ የሚሞት ወደ ድንጋይ ዘመን መለሰን ካለው አብይ አህመድ ስር ለመንበርከክ ይሄ ሁሉ ነገር እሱ ስር ተመልሶ መንበርከክ የውርደት ጫፍ ነው የመጨረሻው። ስለዚህ ይሄ ትርክት የጨቀየ ትርክት ነው። ፕሪቶሪያችሁን ፈጽሙና አሳዩ፣ አድርጋችሁ አሳዩን ከቻላችሁ። ከአማራ ጋር ግን አታላከው። ከአማራ ጋር ግን ማላከክ የትግል ምክንያት ማድረግ አይቻልም። ትግራይን ለማጥፋት ፕሪቶሪያ ተፈረመብኝ ብሎ ጦርነት ጠበንጃ አነሳ ያለውን አማራ መልሶ ደግሞ ከቲፒኤልኤፍ ጋር በመተባበር ይከሰዋል። ምን አገናኛቸው ይላል። ፕሪቶሪያ ላይ ተፈረመ ብሎ ጠበንጃ ካነሳ እንዴት ቲፒኤልኤፍን ሳልጨርሰው ብሎ ከሆነ አማራው ትግል የጀመረው ዛሬ በሁለቱም እንዴት ይከሰሳል ነው አላል ሎጂካሊ እንዴት ሊጣረስ እንደሚችል ነው አንድ ሙት እያነሳ ያለው ማለት። በአንድ በኩል ለምን እዛ ያለው ኃይል አልጠፋም ብሎ አማራው ጦርነት ጀመረ ትላለ፣ በሌላ በኩል ደግሞ እዛ ካለው ኃይል ጋር እየተባበረ ነው ብለ ደግሞ ትከሳለ። ለምትፈልገው ዓላማ ነው እያንዳንዱ ፕሮፓጋንዳ የምትሸጠው ማለት ነው አይደል? እንደየኦዲየንሱ ይለያያል የምታወራው ነገር። ብዙ ትግሎች ተደርገዋል በአፍሪካ ውስጥ በጣም ትክክለኛ በጣም ሐቀኛ ምናልባትም የዘገየ ትግል ማለት የአማራ ትግል ነው። የዘገየ ትግል ግፍን ተሸክሞ የኖረ ህዝብ አማራ ላይ የተፈጸመው 1/10ኛው ትግራይ ላይ ቢፈጸም ኑሮ ምናልባት ራሳቸውን ያጠፉ ነበር። እነዚህ በተቀበሩ ጓደኞቹ ላይ ነው መጥቶ አብይ አህመድ ስር የተንበረከከው። ግንባራቸውን ተብሎ በተገደሉ ጓደኞቹ ፊት ነው መጥቶ አብይ አህመድ ስር የተንበረከከው። and this guy ስለ አማራ ፖለቲካ ያወራል። እዛው ጣጣህን ጨርስ፣ እዛው ጓዳህ ሄድና ከጓደኞች ጋር ጨርስ። ጻድቃን ገብረትንሳኤ ጌታቸው ረዳ ይባላል። ሄድና እዛው ያስፈጀኸውን ወጣት ጉዳይ ጨርስ። ያን ሁሉ ወጣት ካስፈጀህ በኋላ ስዩም መስፍንና ባይጻየን ግንባሩን አስብለህ ካስጨፈጨፍክ በኋላ መተህ ትንበረከካለህ። ዘር አጥፊ ነው ካልከው ጋር ወደ ድንጋይ ዘመን መለሰኝ ካልከው ጋር መተህ ተንበርክከህ ታገለግላለህ። ኤንድ ወደ አማራ ታሽሟጥጣለህ። ዛሬ ሪሊ ነውር ነው።
ኖር ነው። አብይ አህመድን ለማስደሰት አዲስ አበባ ላይ ለመኖር ዋስትና ለማግኘት በዚህ ደረጃ መቀላመድ ግዴታ አይደለም። ቢያንስ ከጉዳይ ጋር ይጨርስ። ፕሪቶሪያን ፈጽሞ ያሳይ እስቲ። ዝም ብሎ ሌላውን ይቶ ስለ ፋኖ ትግል ፋኖች አሉለት። የአማራዎች ጉዳይ አማራዎች አሉለት። ከአፍሪካ ቀንድ ጉዳይ አማካሪ አይደል? እስቲ የቀንዱን ጉዳይ መላይ በለው። የሶማሌላንድን መላይ በለው፣ ጅቡቲን መላይ በለው፣ ግብጽ መተወሮታል። ኤርትራን መላይ በለው፣ ሱዳንን መላይ በለው። ይኸው ያቦካው ነው። አማካሪ አይደለህ እንዴ? መላጣው እንጂ ብዙ የቤት ስራ አለበት። ስለ አማራ መጥቶ መወሽከት አይገባውም። አሁን አዲስ ታይም እንደ የአብይ አህመድ አገልጋይ እንደሆነም ከበቂ በላይ የቤት ስራ አለበት። እንደ ትግሬና እንደ ትግራይ ተወላጅም ከሆነ ደግሞ ማአት የቤት ስራ ነው ያለበት። ዛሬ ቲፒኤልኤፍን በማብጠልጠል የአማራን ትግል በማብጠልጠል በአብይ አህመድና በዚህ ገዢ ቡድን ለመወደድ በዚህ ርቀት መሄድ ተገቢ አይመስለኝም ለማለት ነው። አመሰግናለሁ ወንድም። አንሙት አመሰግናለሁ። ሁለት ክህደትን በተመለከተ ያነሳው ነገር አለ። ትርክቱ የተበላሸ ትርክት ነው። አሜን። ቅድም አንሙት እንዳልከው ሰልፍ ዲፊቲንግ ነው የሚያወራው ነገር ጌታቸው። ያ ጌታቸው ሁሌም ትግሉ ከአማራ ጋር ቢሆን ደስተኛ ይመስለኛል። ማለት ሌላ አካል ባይ ትላንት እንዳልኩት ነው ጠቅላይ ሚኒስትሩ አብይ አህመድ መሆኑ የሚያበሳጨውም ይመስለኛል። ይሄንን ጥፋት የፈጸመው የአማራ ጠቅላይ ሚኒስትር በሆነ ይሄ ጥፋት የተፈጸመው ጠቅላይ ሚኒስትሩ አማራ ሆኖ ቢሆን ኖሮ ብሎ የሚቆጭ ግለሰብ ይመስለኛል። እውነት ለመናገር ግን በትርክት ደረጃ አማራው ላይ የታወጀው ጦርነት ከፕሪቶሪያ በኋላ የተጀመረና የታወጀ ጦርነት አይደለም። እኔ ደግሞ የምከራከረው ምንድነው ቅድም አንሙት እንዳለው በተለያየ ቦታ ላይ አማራው ላይ ይደረግ የነበረውን ጦርነትን ታውትና በአማራ ክልል ላይ የነበረውን ጦርነት ፕሪቶሪያ ላይ የተጀመረ ጦርነት አይደለም። አማራ ኢንፋክት ከዛ በፊት የጦርነት ሰለባ የሆነ ማህበረሰብ እነሱ እንደውም ፕሪቶሪያ ላይ ሲሄዱ ጦርነት ታውጆበት በከፍተኛ ውድመት ያስተናገደው የአማራና የአፋርን ህዝብ የጦርነቱ አካል ወይንም የስምምነቱ አካል ቢያደርጉ ለዘላቂና ኮምፕሬሄንሲቭ ለሆነ ሰላም አትሊስት ሰላሙ እንግዲህ ብዙ ጊዜ በሰላም ስምምነት ሂደቶች ውስጥ አንድ የሰላም ስምምነት ብዙ ጊዜ ፌል የሚያደርገው ስፖይለሮች ካሉ ነው። የሰላም ሂደቱ ወጥ ካልሆነ ሁሉንም አካላቶች በአንድም በሌላ መንገድ የዛ ሰላም ሂደት አካል ካላደረገ ዞሮ ሌላ ጦርነት የማዋለድ እድል አለው ይባላል። በብዙ ቦታዎች ላይ የሰላም ስምምነቶች ፌል የሚያደርጉበት ምክንያት አንዱ እሱ ነው። በተቻለ መጠን የሰላም ስምምነት ስትፈራረም በዛ የሰላም ስምምነቱ ብቻ ሳይሆን በጦርነት ሂደት ውስጥ በአንድም በሌላ መንገድ አፌክት የሚደረጉ ብቻ በጦርነት ሂደት ውስጥ የተሳተፈው ማህበረሰብ ብቻ ሳይሆን ይሄንንም በጦርነት ሂደት ውስጥ የአይዲዮሎጂ የመረጃ የተለያየ አይነት ድጋፍ ያደርግ የነበረው አካል ሁሉ ስቴክሆልደር ሆኖ የሰላም ስምምነቱ አካል ተደርጎ ብዙ ጊዜ ሰላም ስምምነቱ ሆሊስቲክ እንዲሆን ብዙ አክተሮች ያሉበት ለአፈጻጸሙም ከላይ እስከ ታች ከላይ ወደ ታችም ከላይ ወደ ታችም ከታች ወደ ላይ ያሉ አካላት የጋራ መግባባት የፈጠሩበት የህዝብ ለህዝብ መተማመንን የመለሰ ሆስቲሊቲውን ማስቀረት ብቻ ሳይሆን ሪስቶሪንግ ትረስት በህዝቦች መካከል መተማመን እንዲመጣ በልሂቃኑ መካከል መተማመን እንዲመጣ አብሮነት እንዲመጣና ለሰላም ስምምነቱ መተግበር ሁሉም የራሱን ጠንካራ ሚና ፖዚቲቭ ሚና እንዲጫወት ነው የምታደርገው። እንግዲህ ብዙ ቦታዎች ላይ የተደረጉ ጠንካራ የሚባሉ የሰላም ስምምነቶች የሄዱበት አግባብ ነው። ይሄ እንደዛ አይደለም። ከሰላም ስምምነቱ በኋላ እንደውም ያየነው ነገር ኢሚዲየትሊ አዲስ ጥምረት ነው ያየነው። በናይሮቢም የሚታየው የነበረው ነገር ጅቡቲ ላይ የሚደረግ የነበረው ነገር እንደውም የጦርነቱን ባለቤት አማራው ለማድረግ ነበር የተሞከረው የተፈለገው። እንግዲህ አስቡት፣ አላገገመም ከጦርነት አማራው። የሞቱበትን ልጆቹን አልቀበረም፣ የቆሰሉ ልጆቹን አላሳከመም፣ ሆስፒታሉም የለም፣ ትምህርት ቤቱም ወድሟል። በዛ ሁኔታ ውስጥ በፍጥነት ልዩ ኃይሉን አፈረሱ። ከዚህ ስምምነት በኋላ ሰላም ስምምነት ተፈረመ ብሎ አማራው ሰልፍ አላደረገም። እንደውም የሰላም ስምምነቱ አካል እንሆን ብለው የጠየቁ ሰዎች ነበሩ። የፌደራል መንግስት ነኝ የሚለውን አካል ስለማናምነው ህዝባችን በጦርነት ብዙ ስለተጎዳ የሰላሙ ሂደት አካል ይሁን፣ ነገም ከፋም ለማም ከአፋርም ከትግራይም ጋር ለዘመናት የሚኖረው የአማራው ህዝብ ነው።
ስለዚህ የስምምነቱ አካል እንሆን ብለው እንደውም የጠየቁ አካላት ነበሩ አይናችሁ ላፈር ተብለው የተረገሙ ማለት ኦኬ ስምምነቱን ተፈራረሙ ከዛ በኋላ የጦር መሳሪያዎችን አስረክበዋል ምናምን ተባለ ዲሞቢላይዜሽን እና ዲስአርማመንት እየተካሄደ ነው ተባለ ከዛ ልዩ ኃይል ማስፈታት ተባለ ነው ወደ አማራ ክልል ተዘመተ ከዛ በፊት በጣም በርካታ በብዙ ሺህ የሚቆጠሩ የአማራ ልጆችን ፋኖች እየተባሉ ከተሞች ውስጥ በጣም በርካታ ልጆችን አስረዋል ዛ ጦርነቱን አወጁ ድጋሚ ከዛኛው ጦርነት ሳያገግም ይሄንን ጦርነት አወጁ አንሙት እንዳልከው በነገራችን ላይ የህወሓት ኃይሎች በጎንደር በኩል በደባርቅ መተው ከዛ በኋላ ዛ አካባቢ ላይ ህዝቡ ተረባርቦ ያንን ኃይል ከመለሰው በኋላ አዲስ አመት ደባርቅ ላይ ይከበር ነበር እና አብይ አህመድ እዛ ተገኝቶ ነበር በዛ ስብሰባ ላይ አብይ አህመድ አሚን በዛ የአዲስ አመት አክብሮት ላይ ወታደሮቹ ምናምንና በዛ በኩል የመጣው ኃይል ተመክቶ ስለነበረ በጣም አብይ was extremely አብይ excited ሲሆን የሚናገራቸው ነገሮችና ሲናደድ የሚናገራቸው ነገሮች ትክክለኛ የግለሰቡን ሐሳብ ያንጸባርቃሉ የሚሉ ሰዎች አሉ እዛ ላይ ምን አለ እነዚህኮ ለነዚህ አይደለም እኛ ምንዘጋጀው እዛ ቦታ ላይ የነበሩ እንደውም እንግዲህ እዛ ቦታ ላይ የነበሩ ሰዎች ናቸው ይሄንን ነገር የነገሩኝ አንሙት በዛ መድረክ ላይ ነበሩ እኛ ምንዘጋጀው ለነዚህ አይደለም እኛ ምንዘጋጀው ለሌሎቹ ነው ለቀጣዮቹ ብሎ እዛው ደባርቅ ላይ ሆኖ አማራ ላይ ይዘት ነበር አብይ አህመድ በኋላ ላይ ይሄንን የተረዳ አንድ ግለሰብ አብይ አህመድ እኮ የሚዘተው አማራ ላይ ነው ስለዚህ ይሄንን ጉዳይ አማራው ባውቆ ራሱን ከመይቀጥለው ጦርነት እና ለሚቀጥለው ሊታወጅበት ከተዘጋጀው ጦርነትም ራሱን መከላከል መቻል አለበት ብለው መናገራቸውን ሁሉ ሰምቻለሁ አንዳንድ ሰዎች ማለት ነው እንደተባለው አማራ እንዲወድም አደረገ ራስን ተከላከል እየተባለ የራሱ መከላከያ ሳይሸሽ ነበር የነበረው 30 ክላሽ ምሬ ወዳጁ እንደተናገረው 30 ክላሽ ራሳችሁን ተከላከሉ ተብሎ አብይ አህመድ ለአማራ ህዝብ 30 ክላሽ ሰጥቶ ወጣ ራሱ ለጣፈንታው ነው ህዝቡ የተተው አንም ለጣፈንታው ራሱን ከጥፋት ከቻለ ይታደግ ካልቻለ ይውደም ተብሎ ማለት እንግዲህ መጀመሪያ በጦርነት ሰለባ ነው ከክልሉ ውጪ ባለበት ቦታ ሁሉ ጦርነት ታውጆበታል በክልሉ ውስጥ ጦርነት ታውጆበታል ባለባቸው ቦታዎች ሁሉ ጦርነት ታውጆበታል የጦርነት ሰለባ ነው ከፕሪቶሪያ በፊትም ጦርነት ውስጥ ነው ከፕሪቶሪያ በኋላም ጦርነት ውስጥ ነው ፕሪቶሪያ አብቅቷል ይያሉ መግለጫ በሚሰጡበትም ሰዓት ይሄ ህዝብ ጦርነት ውስጥ ነው ያለው ስለየትኛው ጦርነት ነው የሚያወራው ልዩ ኃይሉን ካፈረሰ በኋላ ጦርነቱን ሙሉ ለሙሉ አማራ ላይ ያንን ሁሉ እዝ ከደቡብ እዞችን እያመጣ ከምስራቅ እዞችን እያመጣ ማዕከላዊ ላይ የነበሩትን እዞች ወደ አማራ እያስገባ የአማራ ህዝብ ላይ ሁለንተና የጦርነትና ጥቃት የከፈተው አገዛዙ ነው ስለዚህ የጦርነቱ ባለቤት ይሄ አገዛዝ ነው እኛ ስንል እንደነበረው ፕሪቶሪያን አብይ አህመድ ጦርነቱን የሰላም የፒስ ፕሮሰሱ አካል አድርጎ ነው ጦርነቱን አማራ ላይ ያዋለደው አማራን ዝም ብሎ መውጋት አይቻልም ነበር ነው ምክንያቱም ካንድ ጦርነት ወደ ሌላ ጦርነት ዝም ብለህ አትገባ የዛኛው የሰላም ስምምነት ማብቂያ ስፖይለር ስለሆነ አማራ ክልል እና አማራ ላይ ያለው ኃይል ካልተመታ በስተቀር የሰላም ሂደቱን አልፈጽምም ብሎ ያለም አቀፋዊ ይሁንታ እንዲሰጠው አድርጎ የዲፕሎማሲ ቻናሉን ሁሉ በዚህ ጉዳይ ላይ ስምሪት ሰጥቶ በነገራችን ላይ 3-4 ጊዜ ለአምባሳደሮች መግለጫ ይሰጥ ነበር ስለ አማራ ክልሉ ጦርነት ለምን ይሄን ጦርነት እንዳዋለዱ የሰላም ስምምነቱን ለመተግበር እንደሆነ ይሄ ጦርነት እየተደረገ ያለው ለዓለም አቀፉ ማህበረሰብ በተደጋጋሚ መግለጫ ይሰጥ ነበር እነ ሬድዋን ይሄንን ያስተባብሩ ነበር አንሙት ምን አመጡ ከዛ በኋላ የሰላም ስምምነቱን የታደረሱት ህግ እናስከብራለን ብለው አማራ ላይ ያወጁት ጦርነትስ ምን አዋለደ ውጤቱ ምንድነው ከፕሪቶሪያ በኋላ አማራ ላይ ጦርነት አወጁ አማራ ላይ ጦርነት ካወጁ በኋላ ጦርነቱን ማሸነፍ እንደማይችሉ ተገነዘቡ ከዛ ተስማምተናል የሚሉትን ስምምነት እና ተስማምተናል ያሉት ስምምነት ራሱ አንጃነትን ፈጠረ ከዛ አልፈው ሶማሌላንድ ጋር ሄደው ኤምኦዩ ተፈራረሙ
የሶማሌላንዱ ስምምነት ከሶማሊያ ጋር አደጋ ውስጥ ከተታቸው። የሶማሊያን ስምምነት ለመሻር ሲሉ አንካራ ሄደው ስምምነት ፈረሙ። አንካራ ላይ የፈረሙት ስምምነት ዛሬ የምታየውን ሶማሌላንድና ሶማሊያ ላይ የምታየውን አይነት ምስቅልቅል ፈጠረ። ከዛ አልፈው የአማራውን ጦርነት ያስቆምልናል ሲሉ ኤሪትሪያን ሄደው ተነኮሱ። የኤርትራ ትንኮሳ ሱዳን ውስጥ ከተታቸው። ሱዳን ውስጥ ሲገቡ ዩናይትድ አረብ ኤምሬትና በአብይ አህመድ መካከል፣ በሌላ በኩል ደግሞ በሱዳን በኤርትራና በሳውዲ መካከል ሌላ አሊያንስ ተፈጠረ። ያ አሊያንስ ጦርነቱን ከዚህ ቀጠና አውጥተው ሪጅናል አደረጉት። ከሪጅናል አውጥተው አሁን ገልፉን ጭምር ያካተተ ኢንተርናሽናላይዝ እያደረጉት እየሄዱ እንዳለ ተመለከታለ። የጦርነቱን አድማስ አማራ ላይ ያወጁት ጦርነት ነው መተርተሪያው መነሻው። በትርክት ደረጃ ከአማራው ጦርነት እንወጣለን ሲሉ ቀጠናው ላይ ያሉ ሀገራትን ስበው የዚህ ጦርነት አካል አደረጉ። የኢንተርናል ኮንፍሊክቱ አካል አደረጉ። የአማራውን ጦርነት በትርክት ከውጪ የመጣ ጦርነት ነው ለማለት ሲሉ በቀጥታ ሌሎች አካላትን ሌሎች ሀገራትን አምጥተው የጦርነቱ አካል አደረጉ። እስካሁን ድረስ በሚፈጠሩ ትርምሶች ከፕሪቶሪያ በኋላ የሚያደርጓቸውና በየሰዓቱና በየቀኑ ለተለያየ አክተር የተለያየ ትርክት ቀደም እኮ እንዳልከው ነው አንሙት። በነገራችን ላይ የአማራ ክልሉን ጦርነት በተመለከተ እያንዳንዳቸው የሚናገሩት ነገር በጣም የተደበላለቀ ነው። በየሳምንቱ የሚቀያየር ትርክት ነው ያለው። ምቱ ሲበዛባቸው ጦርነቱን ለሌላ አካል ይሰጡታል። ምስራቅ ላይ ስትመታው ይሄንን የማይመታኝ ህዋት ነው ይላል። ምዕራብ ላይ ስትመታው ይሄንን የማይመታኝ ሱዳን ነው ይላል። ደቡብ ላይ ስትመታው ይሄንን የማይመታኝ ኦኤልኤ ነው ይላል። ለጦርነቱ የማይሰጡት ትርጉም የማያቀርቡት ትርክት የለም። እያንዳንዳቸው በወጡ ቁጥር የሚናገሩት ነገር የተደበላለቀ እንደሆነ ትረዳለህ። ለአማራው ትግል መነሻ ፍትሃዊ ምክንያት እውቅና ላለመስጠት ሲባል ማለት ነው። ጌታቸው ዛሬም የተናገረው ነገር ከዚህ ራቀ ነገር አይደለም። በመሰረቱ እርስ በርሱ የሚጣረስ ራሱ የሚናገራቸው ከነበሩ ነገሮች በተደጋጋሚ ሲጣረስ የነበረ ነው። እንደው እዚህ ላይ ብትጨምረው ነገር ያለ ይመስለኛል። አንሙት ሐሳብ ጨምርበት። ሁለት ነጥብ ነው አሁን የጠቀስከው ነገር ስላለ ነው የተለያየ ነው የሚለው። እንደ ወቅቱም ይለያየ ምክንያት ነው የሚሰጡት። አማራው ለምን ይታገላል ለምን ይዋጋል ሲባል ታስታውሳለህ። ብርሃኑ ቀድሞ የሚዘጋጁ ነበረ። ገና ሳምነው እያለ ነው ሲዘጋጁ የነበረው። አላማቸው ደግሞ ህገ መንግስቱን ማፍረስ ነው፣ ህገ መንግስታዊ ስርዓቱን ነው፣ ፌዴሬሽኑን ማፍረስ ነው እያለ ሲናገር ነበር። ምክንያት አንድ። ሌሎቹ መጡና ደግሞ ያጡትን የበላይነት ባለፈው 30 ዓመት ያጡትን የበላይነት ለመመለስ ነው ይላሉ። ምክንያቱ ሁለት መለስ ሲሉና የፕሪቶሪያ ስምምነት ተፈረመ ብለው ነው ይላል። ምክንያቱ አሁን ደግሞ ይመጡና የውጭ አጀንዳ ይዘው ነው ባዳና ባንዳ ናቸው የሻቢያንና የግብፅን ተልኮ ይዘው ነው የነሱን አጀንዳ ነው የሚያስፈጽሙት ይላል። ከ3 ዓመት በኋላ ተመልከት። ህዋትም አለ እንጂ የህዋትም ምግበ ነው የሚያዋጋቸውም እኮ ተብሏል። ምግበ ነው የሚያዛቸው ምግበ ነው የሚያዋጋቸው ፕሪቶሪያን ለማክሸፍ ነው የተነሱት ብለህ ምግበ ነው ደግሞ ጦራቸውን የሚያዘው ትላለ። ሲምታታብህ ማለት ተመልከት። ፕሪቶሪያ ለምን ተፈረመ ብለው ነው ጦርነት የጀመሩት ይልህና ከዛ እንደገና ከምግብ ጋር ይስማማል። የኤርትራን ተልኮ ይዞ ነው የግብፅን ተልኮ ይዞ ነው ይላል። ከ3 ዓመት በኋላ የመጣ ነው። ዝርፊያ ነው እኮ ሲል ነበር። ለመዝረፍ ነው ለመዝረፍና ስልጣን ለመቀማት ነው ሲሉም ነበር እንደ ምክንያት። የአማራ አርሶ አደር ስለ ፕሪቶሪያ የአማራ ዲያስፖራ ስለ ፕሪቶሪያ ብሎ አገዛዝ ውስጥ ያለ ሰራዊት በዛ ደረጃ እየተናደ የአማራን ትግል የሚቀላቀለው ለፕሪቶሪያ ብሎ ነው። ይሄንን የመሰለ የተንሻፈፈ አመለካከት ይኸውልህ። ይሄን ሁሉ የሚሉት ለምንድን ነው? በተለይ ጌታቸው ይሄን ያቀረበው አሁን ትልቁ ጌታቸው ትግል ምንድነው መሰለ? አብይ አህመድን ማንጻት ነው ያዘው። አብይ አህመድን ከወንጀሎቹ ለማንጻት እየሮጠ እየታገለ ነው ያለው። አልጀዚራ ላይ ቀርቦ
ያንን ሁሉ ጦርነት የመራው አብይ አህመድ ነው። ነገር ግን ጄኖሳይድ ተፈጽሟል እሱ ነው ለማለት ግን አልደፍርም። የጦርነቱን አባት ማለት ነው። አሁን ዛሬ ምን አርጓ መጣው? ጄኖሳይደር ነው ሲሉት እንዳልነበር ዛሬ ደግሞ ምን አርጓ መጣው? አይ ጦርነት ከተጀመረ ኤርትራ ይገባል አድቫንቴጅ ያገኛል እኔ አልቆጣጠረውም ብሎ ነበር። ተመልከት ለማንጻት የተደረሰ እንደሚገኝ ፕሪቶሪያን ስምምነት መፈጸም አለመፈጸም ተፈናቃይ መመለስ አለመመለስ ያበይ ችግር አይደለም። አስኮርፈው ያባረሩት ሰዎች በስደት ፓርቲ እንዲመሰርት እኔ እንጃ ተመልሶ ትግራይን መርገጥ የሚችልም አይመስለኝም። ባጭር ጊዜም ይችላል ብዬ አላስብም። እና ይሄ የሚፈጥርበት ወድ ብሶት እንዳለ እረዳለሁ። በስደት ፓርቲ አቋቁመ በስደት ምርጫ ተፎካክረ ምናልባትም ወደዚያ ክልልና ወደዛ ሀገር ተመልሰ ለመሄድ ቲፒኤልኤፍን ኢንታየር ስትራክቸር የሚጠፋበትን ቀን የምትጠብቅ ሰው በዚህ ያለውን ነገር ለማጥበቅ በዚህ ደረጃ የማንጻት ጉዞ ነው የተጀመረው። እና እኔ አብይ ደስ እንዲላቸው ማለት ለነዛ አብረውት ለሞቱ ጓደኞቹ ለኔ ብለው አልቀዋል ወጣቶች ስንት ኢንጂነሮች ሎየሮች ሐኪሞች እያለ ሲናገር የነበረ ሰው ለነዛ ወጣቶች እንኳን ስትል እነዛን ሁሉ የጨፈጨፈውን አገዛዝ ለማንጻት እንድትታገል አትገደዱ። የጥሙና ጊዜ ያስፈልገኛል ቢልኮ ችግር የለውም። ዛት ሂዶን በየጊዜው እየወጣ አርቲክል እየጻፈ ዓለም አቀፍ ሚዲያ ላይ ሎካል ሚዲያ ላይ እየወጣ በዚህ ደረጃ እኔ ለምን ብዙ ወደ ማውራት እንደገባለው ብዙ በመናገር የትርክት የበላይነት ይዛሉ ብሎ ሊሆን ይችላል terms of በትግራይ ፖለቲካ። ነገር ግን እሱ በቂ አልሆነም። እሱ የሚደግፈው ታጣቂ ቡድን እኮ በአብይ አህመድ ድጋፍ አማራን እንዲወጋ ከአፋር እየተሰማራ ነው። ይሄ ሁሉ ነገር ለምን ጸረ ትግል በአጠቃላይ የአማራ ትግል ላይ የሚሰነዘሩ የጸረ ትግል ትርክቶች ብዙ አይነት ናቸው። ብዙ አይነት ስም ብዙ አይነት አቀራረብ ብዙ ነገር ይመጣል። ፋኖ ግን አማራው ግን ያለው አንድ ነገር ነው። ብዙ አይነት ጦርነቶች ተከፍቶበታል። የተከፈቱበት ጦርነቶች የህልውና ጥቃቶች ናቸው። እነዛን የህልውና ጥቃቶች ለመመከት ፍትህርት ለማረጋገጥ እታገላሉ ብሎ ቦልድ ሊያስቀምጣል። ከዚህ በተረፈ እንደተመቸህ ያነሳ ናሬቲቭ ማስቀመጥ ይቻላል። ትግሉን የማጥቃት አካል ስለሆነ አማራውን የማጥቃት አካል ስለሆነ ስለዚህ እሱን ሁሉ ጊዜ የምንመክተዋለን አንቀበለው ማንንም የሚናገረው ማንንም በዛ ልክ እንመለስበታለን ለማለት ነው። ታንክ ዩ ዋው በጣም አመሰግናለሁ። የዩናይትድ አረብ ኤምሬት አምነሙት እናመሰግናለን። ስቲከር እየገዛችሁን ያላችሁ ሰዎች ትልቅ ቤተሰቦቻችን ናችሁ። እንኳን አደረሳችሁ ማለት ፈልጋለሁ። በዚህ አጋጣሚ እግዚአብሔር ይስጥልን ስቲከር ስለምትገዙ። ግን ለምንድን ነው ላይክ ማታረጉት ፕሮግራማችን ወይስ ትረሳላችሁ? በጣም ብዙ ሰው ነው ያለው ወደ 2000 ሰው የሚጠጋ ላይቭ እንዳለ መለከታለሁ። ግን ላይክ ያደረገው ሰው በጣም ዝቅተኛ ነው ቁጥሩ። ስለዚህ እስኪ ሁላችሁም አንዴ ላይክ እንድታደርጉ በአክብሮት ጠይቃለሁ። የዩናይትድ አረብ ኤምሬትስ የመን ላይ ተሸንፋለች። በዚህ ደረጃ በአንድ ጥቃት ፍራስትሬሽን ውስጥ ትገባለሽ ብዬ አላሰብኩም ነበር እውነት ለመናገር። አንሙት ፈጀራህ የምትባል በዚህ ምስራቃዊ አቡዳቢ ምስራቃዊ ዩናይትድ አረብ ኤምሬትስ የምትገኝ ኮስታል ዲሴምበር 22 ላይ የጦር መሳሪያ የጫነ መኪና የጫኑ መርከቦች ሁለት መርከቦች ይመስሉኛል ከዛ ተነስተው የመን አልሙቃላ የሚባል ቦታ ወይንም አንዳንዶቹ አልሙካላ ይሉታል እኛ አማርኛው አልሙቃላ ነው የሚለው እዛ አካባቢ ላይ መተው በጣም ከፍተኛ የጦር መሳሪያ እነዚህ መርከቦች እንዲያራግፉ ተደረገ። ያንን ተከትሎ ሳውዲ እነዚህ የጦር መሳሪያዎች አውድማለችና ያንን ተከትሎ በፍጥነት ዩናይትድ አረብ ኤምሬትስ ማስተባበያን የሰጠችው ማስተባበያ መስጠት ብቻ ሳይሆን ለቃ በ24 ሰዓት ውስጥ ለቃ እንደምትወጣ የመንን ነው እየተናገረች ያለችው። የየመን ኃይሎችን በአስቸኳይ ለጠራርጋ አቃዎቿን እንድትወጣ ወታደሮቿን ድጋፍና የድጋፍ አይነቶቿን የመጀመሪያው ሽንፈት ሊሆን ይችላል ለዩናይትድ አረብ ኤምሬት እየተባለ ነው ያለው። አንሙት
ሳውዲ ቀይ መስመር ለመጀመሪያ ጊዜ እንዳንበሳ አክት ያደረገችበት ነው። ኢት ዋዝ አን ኢምባራስመንት እውነት ለመናገር ደቡባዊ የመን ላይ ዩናይትድ አረብ ኤምሬት የምትገዛቸው የምትደግፋቸው ኃይሎች እዛ አካባቢ ላይ ሰሞኑን ያደረጉት አድቫንስ ወይንም ደግሞ ከፍተኛ አካባቢዎችን እንዲቆጣጠሩ ማድረግ መሆኑን ተከትሎ በሳውዲ ደረጃ በጣም በከፍተኛ ደረጃ የማፈር አይነት ስሜት ውስጥ ተገብቶ ነበር የነበረው። አሁን ላይ ሰሞኑን እንግዲህ በሊቢያ አዋሳኝም በሱዳን ውስጥ በየመንም ከፍተኛ የማጥቃት እንቅስቃሴ ውስጥ ገብታለች። ግልጽ የሆነ ጦርነት እየመጣ ያለ ይመስላል በሳውዲና በዩናይትድ አረብ ኤምሬቶች መካከል ማለት ነው። ሱዳን ላይ ያሉበትን ሁኔታ የምትመለከተው ነው አንሙት። ምናልባትም ኤርትራ ላይ ያለበትን ሁኔታ ኢትዮጵያ ውስጥም ኦሬዲ ይሄ ግጭትና ይሄ ጦርነት ኢትዮጵያ ውስጥ ገብቷል። በእኔና በአንተ ግምገማ ኦሬዲ ኢትዮጵያ ውስጥ ያሉ ኃይሎች እስካሁን ይሄ አገዛዝ ከዩናይትድ አረብ ኤምሬትስ ጋር ራሱን አላይን እንዳደረገው ኢትዮጵያ ውስጥ የሚታገሉ ኃይሎች ለምሳሌ አማራው ኃይል እውነት ለመናገር አንሙት ራሱን ከየትኛውም ኃይል ጋር አላይን የማድረግ በጣም በርካታ ኦፖርቹኒቲ ያለው ዘመን ላይ ነው የምንገኘው። ቢፈልግ ከየትኛውም ሀገር ጋር አላይን፣ ምክንያቱም ትልቅ ኃይል ነው የአማራው ኃይል። ማንም ሊደግፈው ይፈልጋል። ግን የአማራው ኮዝ በማን የቆመው? አርበኛ ዘመነ ምንድነው ያለው? የምንሰለጥንም እኛ፣ የምናሰለጥንም እኛ፣ የምንታጠቀውም እኛ፣ የምናስታጥቀውም እኛ፣ ከየት አምጥተን ካገዛዙ ማርከን ነው ያለው አይደለም? ሀገር በቀል የሆነ ብቸኛው ኢንሰርጀንሲ ነው አንሙት በ21ኛው ክፍለ ዘመን እንግዲህ እዚህ እንትና አካባቢ ላይ ብሉ ናይል ላይ ብትሄድ ብሉ ናይል ላይ ሰሞኑን ስናወራ ኤስፒኤልኤም ኖርዝ የሚባለው ማለት ነው በጣም ትንሽ ኃይል ነው። 2000 ምናምን የታጠቀ ኃይል ያለው ኃይል ነው። በሌሎች ሀገራት ይደገፋል፣ በቀጥታ ድጋፍ ይደረግለታል። የአማራ ኃይል ግን እስካሁን ድረስ የአጀንዳ ተውሶ፣ የጦር መሳሪያ ተውሶ፣ የሐሳብ ተውሶ፣ የባንዲራ ተውሶ፣ የትርክት ተውሶ ውስጥ አልገባም እንደምታውቀው ማለት ነው። ግን አብዛኛው አሁን ያለው አሰላለፍ ግልጽ የሆነ ኦፖርቹኒቲ ይዞልህ መጥቷል። ምንም ጥያቄ የለው። ይሄ አገዛዝ ግን ኃላፊነት በማይሰማው መንገድ ኢትዮጵያን የዚህ ቀጠናዊና ዓለም አቀፋዊ ጦርነት አካል ለማድረግ የጦር ካምፖችን ከፍቶ ሚሊሻ መልምሎ ለሌላ ሀገር ለጎረቤት ሀገር ሚሊሻ እስከ ማሰልጠን የደረሰ አገዛዝ ነው። እንግዲህ ሬክለስነሱን ተመልከተው አንሙት። በሀገርና በትውልድና በቀጠናው ላይ የሚያመጣውን ጣጣ ተመልከተው። የመን ላይ ዛሬ የምትመለከተው ነገር በሳውዲና በዩናይትድ አረብ ኤምሬት መካከል የመጣው ነገር በቀጣይ አድማሱን እያሰፋ ምን ሊያመጣ ይችላል የሚለውን ነገር እንደው ብትሄድበት እና ሐሳብ ብትሰጠኝ ደስ ይለኛል ለማለት ነው አንሙት። ምናልባት በረከት ካለው ሰሞኑን ከኤምሬትስ ወደ ኢትዮጵያ የተደረጉ ወታደራዊ በረራዎችን የካርጎ በረራዎችን የተመለከተ አንድ ቻርት አጋርቼ ነበር። እስከዛ ፈልገውና ምናልባት አንድ ጽሑፍ አለ እስኪ ፈልገን መለስ ዜናዊ ቃለ መጠይቅ ተደርጎ አፍሪካን የሚጠብቃት የ700 ቢሊዮን ዶላር ችግር ብሎ የ700 ቢሊዮን ዶላር ችግሮች የሚል ከዚህ ከመስመሩ ጋር ተያይዞ ከቀይ ባህርና ከገልፍ መስመር ጋር በተያያዘ ሊያጋጥም የሚችለውን ችግር የዛሬ 10 ምናምን ዓመት የተናገረው እንደ ቃለ መጠይቅ አለ። አፍሪካን የሚጠብቃት የ700 ቢሊዮን ዶላር ችግሮችን የሚለው እና አይ ቲንክ እሱ ብዙ ነገር ይነግረናል። ሳውዲ አረቢያና ኤምሬት እንደምታውቀው ተፎካካሪም ተባባሪም ናቸው። ነበሩ እስከ ቅርብ ጊዜ እንበለው ብራዘርሊ ኔሽን ነው የሚባባሉት። ወንድም ሀገር ነው የሚባባሉት። ፍራተርኒቲ ዛሬ ሁለቱም ሲጠቅሱት የነበረው ቃል ነው። አሁን ይኸውልህ የሚተባበሩት ምን ላይ ነው የሚተባበሩት? ከቱርክ፣ ከኢራን፣ ከኳታር አኳያ ሳውዲ፣ ኤምሬትስ እና ኩዌት እነዚህ አጋር ናቸው። ሳውዲ፣ ኤምሬት እና ኩዌት ከነ ቱርክና ኢራን ጋር ባለው ይተባበራሉ። የሁለቱ ጎራ ሰልፍ አለ። የተወሳሰበ የሚያደርገውም ይሄ ነው። አንደኛው የመካከለኛው ምስራቅ
በመካከለኛው ምስራቅና በቅርብ ምስራቅ ኒር ኢስት እና ሚድል ኢስት የሚባለው እዚህ አካባቢ ያሉ ፓወርስ የተወሳሰበ ያደረገው ፉክክሩን ይሄ ነው። ሶማሊያ ላይ ተመልከት፣ ቱርክ ገባ። ሰሜን ሶማሊያ ወይም ሶማሌላንድ ደግሞ አሁን እስራኤል ኤሚሬትስ አለ፣ ቦሳሶ ኤሚሬትስ አለ፣ በርበራ ኤሚሬትስ አለ። አሁን እስራኤል መጣ። ከታችኛው ከቱርክ ጋር ይፎካከራል። ኢራን አለ፣ ኢራንና እስራኤል ይፎካከራል። ሳውዲ አረቢያና ኤሚሬትስ ደግሞ አጌንስት ቱርክና ኢራን እየተባበሩ ነገር ግን ደግሞ እርስ በርስ ደግሞ ይፎካከራሉ። ለምሳሌ ሱዳን ላይ ይፎካከራሉ። ሳውዲ የአልቡርሃን ደጋፊ ነች። አልቡርሃን እዛ የነበረው ባለፈው ሳምንት ለዚህ ነው። ኤሚሬት የዳጋሎ ደጋፊ ነች፣ የሃይሜቲ ደጋፊ ነች። ሱዳን ላይ ይፎካከራሉ። ኢራንን በተመለከተ ይተባበራሉ፣ ቱርክን በተመለከተ ይተባበራሉ። አሁን የመንን በተመለከተም ልክ እንደ ሱዳን ወደ መፎካከር ሊገቡ ነው። ኦሬዲ ገብተዋል አስቀድመው ማክሲል ያኛው ሴፓሬቲስት የሆነ ተገንጣይ ኃይልን ደቡብ የመን አካባቢ ምናምን ይደግፋል። ምን ይላል ኤሚሬትስ በዋነኛነት የዓለም የባህር ዳርቻዎችን የመቆጣጠር የዓለም ወደቦችን የመቆጣጠር ከፍተኛ ኢንቨስትመንት ያቺ ትንሽ ሀገር ነገር ግን ባላት የፔትሮ ዶላር አቅም ምክንያት በጣም በርካታ የዓለም ባህር ዳርቻዎችን ተቆጣጥሯል። ቦሳሶ፣ በርበራ፣ አሰብ፣ ጅቡቲ ላይ ገንብተዋል። ዲፒ ወርልድ ጅቡቲ ወደብ አለው። በነገር ላይ ኢንቨስት አድርገው ያለሙት ወደብም አላቸው ጅቡቲ። እንደዚህ ያደረጉ የዓለም የባህር ዳርቻ ምዕራብ አፍሪካም ስትሄድ አላቸው። ከየመን ጀምሮ እስከ ፋሪስ ባሉ የባህር ዳርቻዎች ላይ ተመሳሳይ ይሄው ድርጅት ብዙ ወደቦችን ይዟል። የዓለምን የባህር ዳርቻ የመቆጣጠርና የተጽዕኖ ዶሚኔት ለማድረግ ፉክክሩ ከፍተኛ ነው። አሁን ይሄ ሀገር ኤሚሬትስ የሚባለው ሀገር ኢትዮጵያ ጥሩ አሽከር መንግስት አግኝቷል። የአብይ አህመድ አገዛዝ ጥሩ አሽከር መንግስት ነው። ይሄ የምትመለከተው ቻርት ከነሐሴ ጀምሮ ወደ ኢትዮጵያ የተደረጉ በረራዎችን ወታደራዊ የካርጎ በረራዎችን የሚያሳይ ዳታ ነው። ነሐሴ ላይ 4 ነበር፣ መስከረም ላይ 2 ነው፣ ቀጥሎ ጥቅምት ላይ 8 ነው፣ ከዛ ህዳር 11 ነው። አሁን ወደ 26 በልጧል። እዚህ ውስጥ ያለው ሁለት ነገር ነው። አንደኛው ለዳጋሎ ኃይል የሚተላለፍ ጦር መሳሪያ ከቦሳሶ እየተነሳ ከኤሚሬትስ እየተነሳ አንድ ጊዜ ጋምቤላ፣ አንድ ጊዜ አሶሳ፣ ሌላ ጊዜ አዲስ አበባ ሐረር ሜዳ ቦሌ ይፈሳል። አብይ አህመድም ከዚሁ ተጠቃሚ ነው። ከየት ይገኛል ተተኳሽ ታዲያ? ምክንያቱም ባላችሁት ልዋል ብሏል፣ እጅ ሰጥቷል። አሁን ጉዳዩ ለኤሚሬትስ ከተንጋደድክ በኋላ የሌሎችን ፍላጎትና ሁኔታስ እንዴት ተጠብቀዋለህ ነው። የቱርክን ጥያቄና ፍላጎት፣ የሳውዲ አረቢያን ጥያቄና ፍላጎት እንደዚሁም የሌሎችን እንዴት ባላንስ ታደርገዋለህ? ካልቡርሃን ጎን የሚሰለፉ ሌሎች መንግስታት አሉ። አንተ ኦሬዲ ለይቶልህ ከሃይሜቲ ጋር ተሰልፈሃል አብይ አህመድ። ይሄ ሁኔታ ጦርነቱን ስቦ ጋምቤላ አምጥቶታል። አሁን ወደ ብሉ ናይል ስቴት አካባቢ ጦር ግንባር ሊከፈት ነው፣ ወደ አሶሳ ሊመጣ ነው። ከኤርትራ ጋር በተመሳሳይ ነው ሁኔታው። ሳውዲ አረቢያ ከኤርትራ ጋር ሆኗል፣ ግብጽ ከኤርትራ ጋር ሆኗል፣ ግብጽ ጅቡቲ ገብቷል፣ ሶማሊያ ገብቷል። ይሄ አሰላለፍ ጂኦፖለቲካዊ ሚዛኑን ወዴት ይወስደዋል? በዚህ ወገንተኝነቱ እኛኮ ቋሚ ጥቅም ነው ያለን የሚላገዝ መንግስት ነው የነበረው ኢህአዴግ። ከሞላ ጎደል ከቻይናም ከአሜሪካ ጋር በጸረ ሽብር ከቻይና ጋር በንግድና ኢኮኖሚ እኔ ገለልተኛ ነኝ ቋሚ ጥቅም ነው ያለኝ እያለ የኖረ ነው የነበረው። ይፈቅድ ነበር አንሙት እንደው በዚህ አጋጣሚ እንደው ሊፈቅድ ይችል ነበር። የጦር ቤዝ ኤሚሬቶች አሶሳ ላይ እንዲገነቡ ይፈቅድ ነበር ኢህአዴግ አይመስልኝም። አሜሪካኖችን ፈቅዶ ያውቃል። አሜሪካኖች በጸረ ሽብር ትብብር ሶማሊያ ላይ በነበረ የጸረ ሽብር ትብብር አርባ ምንጭ የአሜሪካኖች የአየር ኃይል አባላት እንደነበሩ ያን ጊዜ እናስታውሳለን። አርባ ምንጭ ላይ የአሜሪካ የኤር ፎርስ ዩኒት ነበር።
በዚህ ደረጃ ሚሊሻ ማሰልጠኛ ሚሊሻ አሰልጥኖ አሁን ጸረ ሽብር በቀጥታኛንም የሚመለከተን ጉዳይ ነው። አንሙት ጸረ ሽብር እንዳልከው ግሎባል ስለነበረ በአለም አቀፍ ደረጃ ይደረግ የነበረ የጸረ ሽብር እንቅስቃሴ ስለነበረ በጣም በርካታ ሀገራት ቀጠናው ላይ ያሉ ሁሉም ሀገራት ማለት ነው በጸረ ሽብር እንቅስቃሴ ውስጥ ተሳታፊ ነበሩ። ዌልካሚንግ ነው። እዛም ያለው ጎረቤት ሀገር ላይ ለምሳሌ ሶማሊያ ላይ ያለው መንግስት ካንተ ጋር ይተባበራል፣ ያንተን ድጋፍ ይፈልጋል በዚህ የጸረ ሽብር እንቅስቃሴ ማለት ነው። ሁሉም ሀገራት በዚህ ላይ የጋራ ትብብር ያደርጉ ነበር። ቀጠናውን ለትርምስ በሚያደርግ እንደዚህ አይነት የቀጠናውን ሰላም ከሲፓራቲስት ኃይሎች ጋር ተገንጣይ ኃይሎችን እየደገፍክ የጦር መሳሪያ ቤዝና የማሰልጠኛ ተቋም ኢትዮጵያ ላይ እንዲገነባ የሚፈቅድ አገዛዝ የጥንቱንም ስርዓት አሁንም ዘመናዊ ስርዓትና ወደፊት የሚመጣው ስርዓት እንዲህ አይነት ማድነስ ውስጥ ይገባል ወይ? እንዲህ አይነት እብደት ውስጥ ይገባል ወይ? አሁን ምንድነው አብዛኛው ነገር ለምሳሌ አብይ አህመድ ከኤምሬትስ ጋር በዚህ ደረጃ ለምንድነው መንኳተት ያስፈልገው ነው? አንደኛ ገንዘብ ነው። ምክንያቱም ገንዘብ የሚበላ 5 ዓመት የተሻገረ ጦርነት ላይ ነው ያለው። ስለዚህ ገንዘብ ይፈልጋል። ሁለተኛ ዲፕሎማሲ ነው። ጦር መሳሪያ አቅርቦት አሁን ምንድነው መሰለ ይሄንን የሚፈልገው ለምንድነው? ከባድ የውስጥ ጉዳይ አለበት። የአማራ ጉዳይ በነገራችን ላይ ዝም ብለን ከአማራ ጋር ብቻ አጥረን ለማየት እየተቸገርን ነው። ይሄ አገዛዝ የውስጥም የውጭ ሁኔታዎችን ከዚህ ትግል አኳያ እያያቸው ነው ያሉት። ይሄን ትግል ሪቨርስ ከማድረግ አኳያ ነው እየሰራ ያለው። ስለማይናገር ስለማይጮህ የአማራን ጦርነት በተለየ መንገድ አገራዊ አጀንዳ አድርጎ ስለማያቀርበው ብዙዎቻችን የአማራው ጉዳይማ ከሚገባው በላይ ነው የሚጮኸው። በአማራው ጉዳይ በየለቱ የሚወራጨው ስለ አማራ አይደል? ከአማራ ጋር በተገናኘ እኮ ነው በሚገባ እየጮኸ ነው እንጂ ስለ ወደብ ሲያወራ እኮ ስለ አማራ ጦርነት ነው እያወራ ያለው በሌላ ቋንቋ። አዎ አሁን ምን መሰለ አሁን የዚህን ውጤት የመሸከም እዳ አለበት ይሄ ያገዛዝ። በተለይ ሳውዲዎችና ኤሚሬቶች በዚህ ደረጃ ከተቃረኑ ሰየው ነው። ምክንያቱም አሰላለፉ ከመተባበር ሙሉ ለሙሉ ወደ መቃረንና ወደ መፎካከር ከሄደ ሌላ ገጽታ ነው። ያው ፕሮክሲ ዋር ነው፣ ጦር ሜዳ ሆነናል፣ ይወርድብናል። ሌላ ምን አማራጭ አለ? ነገር ግን እንትን አለው፣ ሪፐርከሽን አለው፣ ተዛማችነት አለው። አብይ አህመድ ከኤሚሬቶች ጋር በደረጃ ከሰራ ሱዳን ውስጥ ገብቶ እና ሃይሜቲን በዚህ ደረጃ ወደ ማሰልጠን አንተ የራሱን ጎሳ እኮ ነው ጦር በርታዎችና ቤጃዎች እየተመለመሉ እኮ ነው ያሉት። በዚህ ደረጃ ከገባህ በኋላ እነገሌ ወያኔን አገዙብኝ፣ እነገሌ ፋኖን ረዱብኝ፣ እነገሌ ለኦነግ መሳሪያ ሰጡ የሚባል አማርኛ የለም። አንተ ኤሚሬትን አዝለ ስትንቀሳቀስ ሌሎች አካላት ደግሞ ይሄንን ያዘልከው ለማውረድ የሚፈልጉ አካላት አንተን ወደሚታገሉ ውስጣዊ ኃይሎች ፖለቲካዊ፣ ወታደራዊ፣ ዲፕሎማሲያዊ ድጋፍ ወደ ማድረግ ይሄዳሉ። አብይ አህመድ ሌሎችን ተከትሎ ሶማሌላንድን እውቅና ቢሰጥ በዘር በተደራጀ ክልልና ሀገር ውስጥ ነገ ማንም ተነስቶ የፈለገውን እንዲል በር ወለል አድርጎ መክፈት ነው። ከቱርክ ጋር እሳትና ጭድ መሆን ነው። ቱርክንም ወዳጅ ማድረግ አትችልም፣ ኤሚሬትንም ወዳጅ ማድረግ አትችልም። በተመሳሳይ ወቅት አንታጎናይዚንግ ፎርስስ በጋራ ወዳጅ አደርጋለሁ ብሎ ወገንተኛ ከሆንክ በኋላ በገለልተኛነት ይቻላል። ጥቅምን መሰረት አድርገህ እዛ ላይ መስራት ይቻላል። አልቡርሃንን መውጊያ ጦር ቤዝ ከመሰረትክ በኋላ ግን የአልቡርሃን ደጋፊዎች እንዳትነኩኝ ማለት አትችልም። የአልቡርሃን ደጋፊዎች በውስጥ ጉዳይ እንዳትገቡ ማለት አትችልም። አንተ በውስጥ ጉዳይ ገብተህ ያቦካህ ነውና። ስለዚህ ያገዛዝ የሚከተለው ይሄ ጌዲዮን ምንም ያውቀው ነገር የለም። ጌዲዮን የልዩነታችንን እናቆም ይላል። ዋናውን እሳት እኮ ያርገበገበ ነው ከጀርባ። ይኸውልህ እኔ ሳይኮ አንተ ባልከው ነው። አንተ
ጭራዋል እሳቱን። ስለዚህ የሃሜቲ ደጋፊዎች በጎረቤት ሀገር እንዲህ እያደረጉ ስለሆነ ይሄንን ለማስቆም እንዲህ እናደርጋለን፣ አንተ ሄሜቲን ከደገፍክ እኛ ፋኖን እንደግፋለን ቢሉ እነ ሳውዲ አረቢያ እነ ግብጽ ሌሎችም እነ ቱርክ ምን ልታደርግ ነው? በውስጥ ጉዳይ የገቡ ልትል ነው? አንተ ምን እያደረክ ነውና? አየ ነገርየው የተያያዘ ነው። ተነጥሎ የሚቆም አንድም አገራዊ ደጋግሜ ነው የምገልጸው የሮበርት ኩፐር መጽሐፍ ይሄ አዲሱ የዓለም ኦርደር የውስጥና የውጭ የሚባለውን ድንበር እያጠፋ ነው ያለው። የፖስት ሞደርን ሶሳይቲ አጠቃላይ ሁኔታው እንደዛ እየሆነ ነው ያለው። የውስጥ ብለህ ዘግተህ ይሄ የኔው ጉዳይ የምትለው ነገር የለም። የፋኖ ጉዳይ የኔ ጉዳይ ነው ብለህ በር ዘግተህ መንቀሳቀስ አትችልም። እንደዛ ለማለት በሱዳን ጉዳይ አያገባኝም፣ በሶማሌዎች ጉዳይ አያገባኝም፣ በሌላ ሀገር ጉዳይ አያገባኝም፣ በአንታጎናይዚንግ ፎርስስ አሰላለፍ ውስጥ ገብቼ ወገንተኛ ሆኜ ለጠበንጃና ለጥይት ለገንዘብ ዳረጎት ብዬ አንታጎናይዚንግ ፎርስስ አሰላለፍ ውስጥ አልገኝም ብለህ ጥቅምህን ማዕከል ያደረገ ገለልተኛ ቁመና ለመያዝ መታገል አለበት። ቢያንስ መሰረት ያደረገ ዲፕሎማሲ የዋር ዲፕሎማሲ ውስጥ ከገባ በኋላ ሶቨሬን ነኝ ልትል አትችልም ነው። አትችልም። ጦርነት ውስጥ ነው የተገባው። የቀይ ባህር አፋሮችን እያስታጠቀ ነው፣ እየደገፈ ነው። የቀይ ባህር አፋሮች ጋር በአጠቃላይ አፋር ላይ ኢንተረስት ያላቸው ከቀይ ባህር ባብል መንደብ ሩት ላይ ኢንተረስት ያላቸው እነ ኳታርን የመሰሉ መንግስታት መጥተው ኢንተርቪን አድርገው ቢሰሩት ውስጥ ገቡብኝ ልትል ነው። therefore ምንድነው መሰለ ይሄ እኮ ትልቅ መርዶ እኮ ነው አንሙት እየነገርክ ያለው ለነ ብርሃኑ ጁላ ሁለት ነገር ነው እያልክ ያለው። አንደኛ ነባራዊ እውነታው ምን ሊሆን እንደሚችል ነው እየተናገርክ ያለው፣ የሚያመጣውንም አደጋ እያሳየን ያለው። ሁለተኛ ደግሞ we also know how this game is being played ነው። ይሄ ጌም እንዴት እንደሚሰራና ይሄንን ጨዋታ እንዴት መጫወት እንደሚቻል የሚገነዘብ አማራም ተፈጥሯል እያልክ ነው ያለው በሌላ አነጋገር ማለት ነው። of course አሁን እኮ ምን መሰለ በጣም ራሱን እየጠበቀ ያለ ትግል ስለሆነ ነው የአማራው ትግል በ3 አመት ጉዞ ውስጥ ራሱን ኮንሶሊዴት እያደረገ ብዙ ነገሩን ራሱን ውስጡን እያየ ከችግሮቹ እየተማረ ብዙ ነገር እያደገ ያለ ስለሆነ ፎሬን አሲስታንስ የሽምቅ ቡድኖች የውጭ ድጋፍ በሽምቅ ቡድኖች የማሸነፍ እድል ላይ በተለይ ደግሞ ድጋፉ ከሱፐር ፓወርስ እና ከኢመርጂንግ ፓወር ሲሆን ከፍተኛ ተጽዕኖ ነው ያለው። ምን አይነት ድጋፍ? ዲፕሎማሲያዊ ድጋፍ። ምን አይነት ድጋፍ? ሎጂስቲክስ፣ ገንዘብ። ይሄንን የመሰለ ድጋፍ ሲሆን በተለይ ከኢመርጂንግ እና ሱፐር ፓወር ሲሆን አስተዋጽኦ አለው። ነገር ግን የውጭ አካላትን በተለይ ተቃራኒ አካላትን የሚቃረኑ አካላትን በአገርህ ጉዳይ ላይ ጋብዘህ ካስገባህ በኋላ እጣፈንታ ሶማሊያ መሆን ነው። ሶማሌላንድ የሶማሌዎች ጉዳይ አይደለም አሁን ያለው የቱርክ፣ የኤምሬት፣ የእስራኤል፣ የኢራን፣ የሩሲያ ጉዳይ ሆኗል። ስቴት ኮላፕስ፣ የሀገር መፍረስ፣ ክራሽ ላንዲንግ ምንጩ የውጭ ጣልቃ ገብነት ነው። የውጭ ጣልቃ ገብነት ለምንድን ነው ሀገር ማፈርሰው? የውጭ የሚመጡ የውጭ ኃይሎች በሙሉ የራሳቸውን ጥቅም ይዘው ነው የሚመጡት። እነዛ ጥቅሞች ደግሞ በሙሉ እርስ በርስ የሚቃረኑ ናቸው። የፉክክር ሜዳ ነው የምትሆነው፣ ባትልፊልድ ነው የምትሆነው። አብይ አህመድ ኢትዮጵያን ወደ ባትልፊልድነት የሀያላን የተፎካካሪ መንግስታት ባትልፊልድ ነው እያደረጋት ያለው። የጦር ገበያ አድርጓታል። የጦር ገበያ ሆናለች። በፊት የፖለቲካ ማርኬት ነበረች፣ አሁን የጦርነት ማርኬት እያደረጋት ነው። በተለይ ደግሞ የውስጥ ቀውስ ባለበት ይኸውልህ ውስጥህ ሰላም ሆኖ ሶሊድ ሆነ የውጭ ኃይሎች ጉዳይ ቢሆን እንደምንም የምትቋቋምበት አካሄዳለ። ይሄዚህ እኮ አገዛዝ የከፋው የምንድነው የገበር ምጣድ እኮ ነው የሆነው። በውስጥም እሳት እየነደደ ነው፣ በላይም እሳት እየነደደ ነው። አሁን የኤምሬትና የሳውዲ ፉክክር
ሳውዲዎቹ መተው ነበር አብይ አህመድ ጋር ታስታውሳለህ? ምን ብለው ሄዱ እያልን ያንን የቁዘማ ፎቶግራፍ እያየን ብዙ ነገር ስንል ነበር። ምን አሉት ይሆን እያልን ነው የነበረው። አሁን ኢሳያስ ሳውዲ ጋር ይሄዳል፣ አልቡራን ሳውዲ ጋር ይሄዳል። አብይ ይሄዳል ወይ? ለደንቡ ሊሄድ ይችላል። ጉዳዩ ግን እየለየ ነው አሰላለፍ። ዘመን እንዳለው ከቅራኔ ተሻግሯል። በነገራችን ላይ ከቅራኔ ወደ አክቲቭ ቫዮለንስ ውስጥ ተገብቷል። እንደምታየው ቀጥታ ዛሬ ሬድ ላይን ነው ያለችው ሳውዲ አረቢያ ማለት በጣም ቫዮለንት የሆነ አክሽን የወሰደችው ዛሬ በጣም አስደንጋጭ የሆነ አክሽን ቀጠናው ላይ በጣም ከፍተኛ መነጋገሪያ የሆነ ማለት ነው። የነሱ ጉዳይ ሩቆ ይሄዳል፣ ብዙ ሩቆ ይሄዳል ብዬ አላምንም። ምናልባት እንደ ኳታር እንትን አባንደን አድርገው ነጥለው ብቻ ነው የማቆም ነገር ሊሞከር ይችላል። ነገር ግን በዚህ በጂሲሲ በሚባለው የገልፍ ካንትሪስ ካውንስል ውስጥ ባላቸው ሚና በአረብ ሊግ ውስጥ ባላቸው ሚናና ትብብር በሌሎችም የእስላሚክ ምናምን በሚባለው አሊያንስ እነዚህም በመሰሉ ጉዳዮች ልዩነታቸውን የሚፈቱ ናቸው። ወንድሜ ተባብለው ነው በ24 ሰዓት ወጣለው እወጣለሁ ነው ያለው። እኛ እናንተን ክብራችሁን አንነካም፣ ለእናንተ ሶቨርኒቲና ግዛታዊ ተመሳሳይ ጉዳይ ሱዳን ላይ ሊከሰት ይችላል። አንሙት ሱዳን ላይ ሙጣ ለምሳሌ ቀይ መስመር እያደረጉ ነው ያሉት። ሱዳን ላይ ያለውን ሁኔታ ግብጾች ለምሳሌ ተመሳሳይ ቃል ነው የተጠቀሙት። ሱዳን ላይ ተመሳሳይ የዩናይትድ አረብ ኤምሬት ድጋፍና ኃይል ከዚህ ከቻድ ጀምሮ ያለውን ጦር መሳሪያ የሚያቀብልባቸውን አጠቃላይ ስፓት በሊቢያም በቻድም የገነባቸውን አንዳንዴ ሆስፒታል ነው የሚገነባው በነገራችን ላይ የጦር መሳሪያ ጭምር ለማቀበል ማለት ነው። እነዚህን ሁሉ ይዞታዎቹን ከአዲስ አበባም ጨምሮ ሊወጣ የሚችልበት ሁኔታ ይኖራል ወይ? አረብ ኤምሬት ማን ይጫነዋል ነው የሚወስነው። አሁን የመን እንግዲህ 15 ዓመት በላይ ሆነ ሳውዲ አረቢያ እየተዋጋች ነው ሀውቲዎችን። ረጅም ጊዜ የፈጀ አሊያንስ የ20 ምናምን አገራት ትርት ምንድነው የምትለው ትብብር ፈጥራ 10 ምናምን ዓመት ያላሸነፈችውን ጦርነት ሳውዲ አረቢያ የመን ውስጥ እየተዋጋች ነው ያለችው። የየመን ቀውስ ይኸውልህ ቢያድለን ኑሮ እኮ የሰነአ ፎረም አባል እኮ ነን እኛ እኮ እርግፍ አድርገን ትተነዋል። የእኛን ጉዳይ እኮ አማራ ክልል አደረገው ያገዛዝ አንተ። የየመን ጉዳይ በሰነአ ፎረም አባልነታችን ኢትዮጵያ የሰነአ ፎረምን ስታዘጋጅ ስዘግብ አስታውሳለሁ። የየመን ጉዳይ ያገባናል ብለን ለየመን ሰላም ብዙ መስራት የነበረብን መንግስት እርግፍ አድርገን ትተን እሱን ጅቡቲንም እርግፍ አድርገን ትተን ለግብጽ ሰጠን፣ ኤርትራ ጋርም ተቆራርጠን ሶማሌላንድንም ለሌላ ሰጠን። አሁን እኮ 4 ኪሎ ያለው መንግስት እኮ ጉዳዩ አሊዶሮና አዲስ አበባውን እኮ ማነው አማራ ክልል ሆነ እኮ። ስለዚህ አማራ ላይ ቦምብ መጣል ድሮ የሚገዛው ድሮን አማራ ምን ያህል አማራን ይገልልኛል የሚሾማቸው ጀነራሎች አማራን በመግደል ነው የሚሾሙት። ስለዚህ ብቃታቸውን ኤፊሺየንሲያቸው የሚለካው በዛ ነው። ስለዚህ ምንድነው የየመን ጉዳይ ለሳውዲ የተለየ ትርጉም ስላለው ነው በርግግ ብላ ብዙ ቦታ እኮ ይፎካከራሉ፣ ጮክ ብሎ አያወሩ። አልቡራርን ደግፋ ሳውዲ ሃይሜቲን ደግፋ ኤምሬት አይነጋገሩም። እንዲያታርጊ አይሉም። ያውቃሉ በውስጥ እንደሚፎካከሩ እኮ። በዚህ ባህር ዳርቻ ቁጥጥር ላይ ፉክክሩን ያውቃሉ። ክፉና ደግ አይባባሉ። አሁን ግን ቀይ መስመር ሆነ። የየመን ጉዳይ ለሳውዲ ናሽናል ሴኩሪቲ ጉዳይ ነው ስለተባለ ነው። with the same token ኢትዮጵያ መታ ኤምሬትን አቁም ይትላለች ወይ? ሱዳን ላይ ሄዳ አቁም ይትላለች አይመስልኝም። እስከዛሬም አላሉ። ኢንፋክት የሱዳኖች ጉዳይ አሁን የአራትዮሽ የሚባል አሜሪካ የምትመራው ሳውዲዎችም ያሉበት በተኩስ አቁምና በሰላም እንፍታው የሚል አጀንዳ ተይዞ ነው ያለው። የሱዳን ጉዳይ ሁለቱም የኢመርጂንግ ፓወር ምትላቸው የሱፐር ፓወር ምትላቸው ሁለቱም ባለ ጉዳይ ሆነው ገብተዋል። ስለዚህ በአንደኛው ቁጣ ሌላኛው በቀላል ይወጣል ማለት አይደለም። አጠቃላይ የተጽዕኖ ፉክክር የበላይነት ፉክክር ነው እየተደረገ ያለው ቀጠናው ላይ። እዚህ ላይ ድሃ የአፍሪካ መሪዎች አምባገነን የአፍሪካ መሪዎች ዶላር እየተቀበሉ መሳሪያ እየተቀበሉ ጥይት እየተቀበሉ ህዝባቸውን እየጨፈጨፉ ባርነታቸውን ቀጥለዋል ነው እንጀራቸው አመቺ መዶሻ ያገኙት። ይኸውልህ ለዚህ
በጣም ሁነኛ መዶሻ ያገኙት አብይ አህመድን ነው ማለት ቀጠናውን ለማፍረስ ነው። እንዳልከው የቀጠናው አንከር የነበሩ እንግዲህ ሰላም ከነሱ ወጥቶ ቀጠናው ላይ ራዴት ያደርጋል የሚባሉ ሀገራት ዛሬ የሽብር ስጋት መሰረት ሆነዋል። የራሳቸው ህዝቦች የሚፈሯቸው አገዛዞች ማለት በራሱ ህዝብ ላይ ድሮን የሚያዘንብ አገዛዝ ነው የመጣባቸው አይደለም ለቀጠናው ዋስትናና ሰላም ሊሆን ቀርቶ ማለት ምን ያህል ቀጠናውን በዚህ ደረጃ ለትርምስ እንደዳረገውና አብይ አህመድ በዚህ ሁኔታ ውስጥ ኢትዮጵያ ላይ መሆኑ ነው ሁኔታውን እጅግ አደገኛ እንዲሆን ያደረገው የሚል እምነት አለኝ። በነገራችን ላይ ቀጠናው ላይ የምታዩት ትርምስ በዋናነት ኢትዮጵያ ላይ ከተነሳው አገዛዝ ጋር በመሰረቱ ምክንያቱም ቀጠናው ላይ ከዚህ በፊት ምን ነበር መሰለህ አንሙት ቀጠናው ላይ ያሉ ሀገራት በጋራ ስለ ሰላማቸው አብረው ይተጉ ነበር ይተማመኑ ነበር ያንዳቸው ሰላም የሌላቸው ሰላም አካል አድርገው ያዩ ነበር ያንዳቸው ሰላም የራሳቸው ዶሜስቲክ ፒስ ኢንቴግራል ፓርት አድርገው ነበር የሚመለከቱት የውጭ ጉዳይ ፖሊሲያቸው በዛ መንገድ ነበር የተቃኘው ይሄ እኮ ትራንዛክሽናል ነኝ ብሎ ፖሊሲውን የሚመነጫል የሚለው ከፕራግማቲዝም ነው የተሻለ ገንዘብ ይዞልኝ ለሚመጣ የተሻለ መሬት ቆርሼ እሸጣለሁ የሚል የራስን ህዝብ ውጋ ቢሉኝ እንኳን የራሴ ህዝብ ላይ ቦምባ ዘም የሚል አገዛዝ ይሄ አገዛዝ ባለበት ቀጠናው እንደዚህ አይነት ሆኖ ደግሞ ምን ያህል ስጋትን ሊያጭር እንደሚችል መገመት ይችላል ግን እንዳልከው ደግሞ ቀጠናው ላይ የተጀመረው ጦርነት የሱዳኑም ጦርነት የመን ላይ የምንመለከተውም ጦርነት ተያያዥነት ያለው ሰንሰለታማ ጦርነት የመሆን እድሉ ከጊዜ ወደ ጊዜ እየጨመረ ያለበት ሁኔታ አለ ነው በዚህ ሂደት ውስጥ ግን እና አብይ አህመድ የሚጫወቱትን አይነት ቁማር እንጫወት የሚሉ ሌሎች ነን ስቴት አክተሮች ምንም ነገር ማድረግ ቢፈልጉ ገበያው ክፍት እንደሆነ የጦርነት ገበያው በግልጽ ማስቀመጥ ያስፈልጋል ዛሬ አንዱ በድሮን ተደብዳቢ ሌላኛው ደብዳቢ ያንዱ እናት ልና ያንዱ ህዝብ ትምህርት ቤት የሚወድምበት ሌላኛው ትምህርት ቤት የሚያወድምበት ያንድ ህዝብ ሆስፒታል የሚወድምበት ሌላኛው የሚያወድምበት አንዱ በጦርነት የሚሳቀቅበት ሌላኛው የሚያሳቅቅበት ሆኖ አይቀጥልም ይሄ ጌም ይቀየራል በተውሶ ድሮን አማራን መጨፍጨፍ ይቆማል ይሄንን በግልጽ ማስቀመጥ ስለሚያስፈልግ ነው because ይሄንን ጌም መጫወት በጣም ቀላል ነው ግን መዘዙ ምን አይነት መዘዝ ይዞ እንደሚመጣ ዛሬ ላይ መናገር ስለሚያስፈልግ እንናገረው መዘዙ ዛሬ ያደረሱ ያሉት ጥፋት ምን አይነት መዘዝ በሀገር ላይ ይዞ እየመጣ እንዳለ እንዲያውቁት ማድረግ ስለሚያስፈልግ እሱን መናገር ስላለብን ነው በዚህ አጋጣሚ አንሙት እያጠናቀቀን ያለነው ቀረ የምትለው ነገር ካለ 2 ደቂቃ ሰጣለሁ አንሙት ከዛ ውጪ ፕሮግራማችንን እያጠናቀቀን እንሄዳለን መልካም እኔ ሁለት ነገር ነው ማስተማር ፈልገው ሰዎች እስካሁን ካወራናቸው በተለይ ከዚህ ከቀጠናው ጋር ሁለት ነገር ነው አንደኛው የውጭ ኃይሎች ጣልቃ ገብነት በኢትዮጵያ ይሄ አገዛዝ በዚህ ደረጃ የተዘፈቀበት አሰላለፍ አገር ያፈርሳል የኢትዮጵያ የውስጥ ጉዳዮች ሳይቀሩ የውጭ አካላት ፍላጎት ማስፈጸሚያ ወደ መሆን እየሄዱ ነው ኦሬዲ ብዙ ነገር ተበላሽቷል ይሄ አገር ያፈርሳል አንደኛው ጉዳይ ነው ሁለተኛው ጉዳይ ይሄን መቀልበስ የሚቻለው ይሄንን አደጋ ማስቀረት የሚቻለው በአንድ መሰረታዊ ጉዳይ ነው የህዝብን የትግል ተሳትፎ በማሳደግ ከዳር እስከ ዳር ኖ በማለት አይሆንም በማለት ይሄንን አገዛዝ አቁም በማለት ነው ይሄንን አደጋ ማስቀረት የሚቻለው ይሄ ፉከራው ፕሮፓጋንዳው ወሬው የትም የሚደርስ አይደለም ማንንም ቁጭ ብላ ይሄ ማንተ ወደ ወስዳለው ምናምን አደርጋለሁ ብለ ጦርነት ስትከፍት ማንንም ኢንፋክት እንዲህ ያለው ፉከራ የውጭ አካላትን የበለጠ እየጋበዘን ያለው ወደ ኢትዮጵያ ጉዳይ ወደ ውስጥ ጉዳያችን እየጋበዘን ያለው የተለያዩ አካላት የተለያዩ መንግስታት በኢትዮጵያ የውስጥ ልዩነቶች ውስጥ ሰልፍ እየገቡ ነው ያሉት ይሄ አገር ያፈርሳል በተለይ እንደ ኢትዮጵያ ላለ ተጋላጭ ለሆነ ሀገር መተማመን ያጣ ሀገር ልዩነቶች የከረሩበት ሀገር በከፍተኛ ደረጃ ተጋላጭ ይሆናል የሚል ነጥብ ለማንሳት ነው ወንድም አለም ምናልባት ሌሎች አንተ የምታነሳቸው ሐሳቦች ካሉ መመለስ ይችላል በጣም ነው ማመሰግነው በኋላ ላይ በአዳዲስ ጉዳዮች እንመጣለን በጣም በርካታ መረጃ ነው እየደረሰን ያለው ስለዚህ በኋላ ላይ
እኔ መለሳለሁ። አንሙት አንተ ጋር ሊረፍድ ይችላል። ግን ተመልሼ ወደ ኋላ ላይ እመጣለሁ። ጤና ይስጥልኝ ትንግርቱና አንሙት ለአማራ ቀን ከሌት ለምታደርጉት ትግል እግዚአብሔር ብርታቱን ይስጣችሁ ላለው ነገ ምን እንደ ተደግሰለት የሚያውቅ በጣም የነቃ የአማራ ትውልድ እንዳለ ሁሉ የዛሬን ብቻ የሚያዩ መኖራቸው ያሳዝናል። ከአማራ ክልል ተምረው ስራ ፈልገው ወደ አዲስ አበባ ከሄዱ 5 ዓመት ይሆናል። አክስት ቤት ተጠግተው ነበር የሚኖሩትና ራሳቸውን በብቾት ይኖራሉ ሲሉኝ ቤት ክራይ ውድ ነው እንዴት ብዬ ስጠይቅ የሚገርም ምላሽ አገኘው። ፒኤችዲ እና ማስተርስ ቴሲሶችን አገዛዙ ኃይሎች ያሰሯቸዋልና እነዚህ ሰዎች ለአገዛዙ የፒኤችዲ እና የማስተርስ ዲግሪዎችን መጻፋቸውን አቁማቸው የአማራን ህዝብ ትግል ደግፉ በሉልኝ ተብሎ መልእክት ተልኮልናል። ከካሊፎርኒያ የሚል ነው መልእክቱ። እናመሰግናለን ለተላከልን መልእክት። ሌሎቻችሁ የሚያደርሳችሁን መልእክት ካለ እንደዚሁ መልእክቶቻችሁ ደርሰውናል ለማለት ነው። በጣም እናመሰግናለን። በጣም በርካታ ጽሁፎችን ጽፉ ነበር። አማራች እናመሰግናለን። ስቲከር የገዛችሁን ሰዎች እናመሰግናለን። እንደው አይታየኝም ስማችሁ አልፎኛል። ቴክኒሻናችን አዘጋጅተው ከሆነ ስማቸውን ብንጠራቸው ደስ ይለኛል። ስቲከር እየገዙ ያበረታቱንን ሰዎች ስም ማለት ነው። ከቻልክ አሳየኝ። ሌላው እንግዲህ ኤቢሲን እንድታግዙ ጠይቃለሁ። ፈንድሬዚንግ አድርገን አናውቅም። ኤቢሲን የሚደግፈው ሌላ አካል የለም። ያው ለእናንተ በተደጋጋሚ ጥሪ ስናቀርብ እኛም ይሰለቸናል እውነት ለመናገር፣ ግን የግድ ህዝቡ እንዲደግፍ ማድረግ አለብን። ሚዲያ ላይ እንድንቆይ አየር ላይ እንድንቆይ ማለት ነውና 723093725 የዜል ቁጥራችን ነው። በዛ ኤቢሲን መደገፍ ትችላላችሁ። ስቲከርም እየገዛችሁ ኤቢሲን ማበረታታት ትችላላችሁ። አቅም የሌላችሁ ወገኖቻችን አትጨነቁ። አቅም ያላቸው ወንድሞቻችን ብቻ እንዲያግዙን ነው የምንፈልገው። አቅም የሌላችሁ ግን ሼር፣ ላይክ፣ ሐሳብና ኮሜንቶቻችሁን እየጻፋችሁ ለምንሰራው ስራ ነው ይሄ ቢስተካከል ይሄ ቢጨመር ይሄን ትክክል አይደላችሁም ይሄን ትክክል ናችሁ ብትሉን ደስ ይለናል። ሁሌም ከናንተ ጋር በጋራ ነው በዚህ ትግል ውስጥ ያለ ነው። እኛ በገባን ልክ ነው ለወገናችን ድምጽ ለመሆን የምንሞግተው። ባለንም መረጃና በመናመጣቸው ማስረጃዎች ነው ለመሞገት ጥረት የምናደርገው። በምክንያት እናንተም መሞገት አለባችሁ ካላችሁ ልትሞግቱን ትችላላችሁ። ሐሳብ አለን ካላችሁ መታችሁ ሐሳባችሁን እኛ ጋር ማጋራት ትችላላችሁ። ኢሜል ጻፋችሁልኝ ሰዎች አላችሁ ሶማሌላንድን በተመለከተ ያደረሳችሁኝ መልእክት አለ። በጣም ደስ ብሎኛል። ያን መልእክት ስለተመለከትኩኝ ደርሶኛል ማለት ነው መልእክቱ። በጣም አመሰግናለሁኝ። ከሌሎች ቦታዎችም ላይ እንደዚሁ ፕሮግራሞቻችን እያያችሁ ከኤርትራ፣ ከሱዳን በጣም ከሚገርም ከማጠብቋቸው ሁላ ቦታዎች ላይ መልእክቶች ይመጡልናልና በጣም ብዙ ሰው እየተመለከተን ያለው በተለይ አማራውን ትግል በተመለከተ በጣም ብዙ ሰው ቀጠናው ላይ ያሉ ሀገራት ላይ ያሉ አማርኛ የሚሰሙ ሰዎች በጣም በርካታ ግንዛቤ ያገኙበት እንዳሉ ነው እየሰማን ያለነው። በጣም የሚያበረታታ ነው። ይሄ ለአማራ ህዝብም እውነት ለመናገር በመከራና በግፍ ውስጥ ላለ ህዝብ ትልቅ እፎይታ የሚሰጥ በጣም ብዙ ወዳጅ እያፈራ እንዳለ ኢትዮጵያ ውስጥ ያሉ የተለያዩ ብሔር ብሔረሰቦች ስለ ትግሉ ያላቸውን ምልከታ ስለ አማራ ህዝብ ያላቸውን ነገር በተደጋጋሚ ሲልኩልን በጣም ነው የምገረመው እውነት ለመናገርና በጣም ደስ ይለናል ስለምትልኩልን መልእክት እና በርቱ። መልእክቶቻችሁን ላኩልን። ሐሳብ አስተያየቶቻችሁንም አድርሱን። እኛ መልሰን ወደ እናንተ እናደርሳለን። እንዳልኩትም ድጋፋችሁንም በዚሁ አጋጣሚ አጠናክራችሁ እንድትቀጥሉ በአክብሮት ጠይቃለሁ። ስቲከሮች ደጋሚ ለገዛችሁን ከልብ አመሰግናለሁ። ስላልተዘጋጀ ይመስለኛል ያላሳየን በረከት ነኬዋይ ኤቢሲን አድሚን ስታደርጉ ለነበራችሁ እዚህ የቤተሰብ ሆናችሁ በጣም ነው የምናመሰግነው። እግዚአብሔር ይስጥልን ለማለት እፈልጋለሁ ለሁላችሁም ማለት ነው። በኋላ ላይ እንዳልኩት ስለምንገናኝ ደግመን እንደጊዜው መልካም ቆይታ ይሆንላችሁ። ጤና ይስጥልን።